ማን ነበር ከቃሌ ጋር ባለፈው ኦርቶዶክሳውያኑን ማን ሙስሊሞቹን ቃሌና እሱ እየተቀባበሉ ልክ እንደ አርሰናል ማንቸስተር ኳስ የተጫወቱባቸው ማን ነበር? የኦርቶዶክሱ ተወያይ ወንድም እግዚአብሔር ይባርከው ዘሩን አትናቴዎስ አይደል? እውነትም አትናቴዎስ። ለምን እነሱ ጋር አታወሩ? ነገረ ክርስቶስን ለምን ከፎይ ጋር አታወራ? ነገረ ክርስቶስን አንተ እስላሙ ማለት ነው። ለምን ከነ ዳንኤል እውነት ለሁሉ ጋር አታወራም? ክርስትና የሚባል ሃይማኖት የሴቶች ሃይማኖት ነው። ነጠላ የሚያዘቀዝቁ በቀረባት የታነቁ ምናምን ነገር ብለህ አንተ እንትን በለጮ ጫትን ጉንጭ ውስጥ ወጥፈህ ብታወራው እኮ አይደለም። ና ግባና በእውቀት አውራ። አንተን ምስጋና የተገባህ አንተን ከመሐመድ ጋር አይደለም ከሙሴ ጋር እንኳን አናነጻጽርህም። አንተን ከመሐመድ ጋር አይደለም ከአብርሃም ጋር እንኳን አናነጻጽርህም። አላወኩም ነበር ጌታዬ በህልም ወንጌሉን እጄ ላይ ሰጥተኸኝ ስሰብክ ለካ እንደዚህ የእውነት የምትናገር አምላክ ሆነህ ኑሮዬ ብዬ ስራዬ ብዬ ሌላ የምፈልገው ነገር እስካይኖር ድረስ ላንተ እውነት እንደዚህ እንደሆን ስላደረከኝ አልጸጸትም። የማዋይህ አለኝ ብለን ዘግተን ዝም ብለን በፊቱ ቃላታትን ብቻ እንባን አፍስሰን የተነሳ ነው የልባችንን ነገር ግን እግዚአብሔር መልሶ አየ ነው። እናየዋለን ደግሞ ጥያቄን ይዘን በፊቱ ተደፍተን ለሰው ያልነገር ነው። በቃ ላንተ ነግሬያለሁ፣ በሚስጥር ፍታልኝ፣ አንተው ብቻ ድረስበት ባቢ ይላልነው። እንደ አባት ደብቆ ሸፍኖ ነገሮችን ሰርቶ ያሳያል እግዚአብሔር። እሱ ታማኝ ስለሆነ ከማህፀናቸው የወጡ ልጆች አውሬ እንዳይበላቸው፣ ዘንዶ እንዳይወጣቸው፣ በዓለም ያለ ሲስተም እንዳይበላባቸው የተዋጡ እንኳን ቢኖሩ እንደ ባሪያህ እንደ ዮናስ ትእዛዝን አውጥተህ አሳ አንባሪው ውጦት ባሪያን ወደ አሶር ሄዶ እንዲተፋው ትእዛዝን ያወጣ አምላክ ልጆቻቸው በተለያየ ነገር የተዋጡባቸው የተያዙባቸው እስራታቸው ተፈቶ ድንገት ምን እንደሆንኩ አላቅም ሌሊት ተኝቼ ሳለሁ ነጭ ልብስ የለበሰ ሰው መጥቶ ነካኝና እስራቴ ወደቀ ብለው ይበሉ። ከሚያውቁ ሰዎች ጋር ነው ማውራት አለበት። ለዚህ ነው ስገባ አላወራም ማለት። ስለዚህ እባካችሁ የኛዎቹ በተለይ የምትናገሩት ነገር ሳይኖራችሁ ቃሉ በሙላት በውስጣችሁ ሳይኖር ወጣችሁ የጌታን ስምና የጌታን ቤተክርስቲያን አታሰደቡ። ላለሁ ቴንኪው ተባረኩ። ወንድምነት እንኳን ደህና መጣህ። አይመጡም፣ ሙስሊሞቹ አይመጡም። ይኸው አንድ የላከ የለም። ምን ቦታቸው ይመጣሉ? እነሱ ምንም የማያውቁ ሰዎች ጋር ነው የሚገቡት። የኦርቶዶክሳውያኑ የሚያውቁት ጋር እፎይ ጋር አይሄዱ። ምክንያቱስ ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ ያንገላተዋላ። ማነው እፎይ አንድን ሙስሊም ገብቶ አይደለም ምእመን የሆነ ሙስሊም አይደለም ምንድነው መምህራኖቻቸው ማለት ነው ኡስታዞቻቸው ሁሉ ጭምር አይደፍሩትም። ለምን እዛ እሱ ጋር ሄዱ? ለምን እስልምና ላይ የሚሰሉ የኦርቶዶክሳውያን አሁን በባለፈው ከቃሌ ጋር የነበረ ልጅ እንዴት እንደወደድኩትኝ ኦርቶዶክሳዊ ወንድምና ቃሌ አንድ ጋር ሆነው ሙስሊሞቹ በአንድነት ሆነው ማለት ነው አጥበው ነው ያሰጧቸው። ጴንጤውና ኦርቶዶክሱ በአንድነት ሆነው ማለት ነው ትምህርተ ስላሴ ላይ። እንዲህ ነው እውቀት። አየህ፣ እንዲህ ነው መናገር። አያችሁ ለምን ሄደው ኦርቶዶክሳውያኑ እስልምና ላይ የሚሰሩ በጣም ጃይንት የሆኑ ልጆች አሉ። ጌታ እግዚአብሔር ይባርካቸው። እስልምና ላይ አንቀጥቅጠው የሚሰሩ እኮ አልኩ። አንቀጥቅጠው የሚጠይቁ ነገረ ክርስቶስን ትምህርተ ስላሴንም አንቀጥቅጠው የሚጠይቁም የሚመልሱ እነሱ ጋር አይሄዱም። አረብ ሀገር ላይ ያለች አንዲት የኦርቶዶክስ እምነት ተከታይ የሆነች ሴት ስራ ጠፍቶባት ማዳሟ ስታንገላታት ቆይታ ተመጣልና ቲክቶክ ትከፍታለች። እሺ የመቤቴ ልጆች ምናምን ነገር ብላ ስትል ሙስሊሙ ይልክላታል ገስት። ከዛ ይገባና አንቺ ሶስት አምላክ ይላታል። ከዛስ የምትመልሰው ታጣለች። ከዛስ ኦርቶዶክሳውያኑ ቤት ገብቼ ይላል
አንዲት በስራ የደከመች አረብ አገር ምሰራ እህታችን የኦርቶዶክስ እምነት ተከታይ እሷ ጋር ገብተ እሷ መመለስ ስላቃታት ኦርቶዶክስ ስለ ስላሴ ተጠይቃ መልስ አጣች ብለህ ስትለኝ እስቅብሃለሁ። በጣም ነው ምስቅብህ አንተ ሙስሊሙ። ለምን ሄደ የመረጥከው በስራ ደክሟ ከጓደኞቿ ጋር ሰላም ለመባባል እንዴት እንደሚከፈት ገዝት ማታቅ አንዲት ኦርቶዶክሳዊ ሴት ቤት ነው ሄደ ገብተህ ስላሴን ወይ ነገረ ክርስቶስን የጠየካት? ወይ እንደዚሁ ደግሞ አንድ የጴንጤ እንደዚሁ እሷም በአረብ ሀገር ምሰራ የደከመች በስራ ከጓደኞቿ ጋር ለመነጋገር ብላ ስትገባ ሰላም ጌታ ይመስገን እንዴት ናችሁ የጌታ ልጆች ምናምን ብለህ ስትል ገዝት ላከ። ተቀበሉት። ጠየቃት። መመለስ አቃታት። ያቺ የአረብ ሀገር ሴት በስራ የደከመች እህታችን ማለት ነው። የአረብ ሀገር ሴት ማለት እየተናቁ አይደለም፣ እጅግ የማከብራቸው እህቶቼ ናቸው። እና ጴንጤው ጋር ገብቼ ስለ ክርስቶስ ጠይቂያቸው መመለስ አቃታቸው ብለህ ትላለህ። ና እኔ ሙሉ ጊዜን ሰጥቼ ከማገለግለው ሰው ጋር አውራ ነገረ ክርስቶስ ላይ ኑና እስላሞች። ይኸው እስካሁን ገዝት የላከ የለም። እዚህ ቤት ደጋግሜ ለወር ያህል ከፍቻለሁ። በየሳምንት አንድ የመጣ የለም። እሳት የላሱ ኡስታዞች ናቸው ያሉት እዚህኛ ጋር ወንጌላውያኑ ጋር። እዛ ስትሄድ እፎይ ይቀበላል። ከእፎይ ጋር በጣም ጌታ እግዚአብሔር ይባረክ። ስለዚህ ከእፎይ ጋር የሚያገለግሉ አንድ ክርስቲያን ነው ማንም የሚባሉ ወንድም በጣም ብዙዎች አሉ። አጥበው ያሰጡሃል። ለምን እነሱ ጋር አታወሩም? ነገረ ክርስቶስን ለምን ከእፎይ ጋር አታወራ? ነገረ ክርስቶስን አንተ እስላሙ ማለት ነው። ለምን ከነ ዳንኤል እውነት ለሁሉ ጋር አታወራም? ለምን ከነ ቃሌ ጋር አታወራም? ያኔ ነው ፕሮቴስታንትንም ኦርቶዶክስንም ዘረርኩ ብለህ የምትለው ማለት ነው። ማን ነበር ከቃሌ ጋር ባለፈው ኦርቶዶክሳውያኑን ሙስሊሞቹን ቃሌና እሱ እየተቀባበሉ ልክ እንደ አርሰናል ማንቸስተር ኳስ የተጫወቱባቸው ማን ነበር? የኦርቶዶክሱ ተወያይ ወንድም እግዚአብሔር ይባርከው ዘሩን አትናቴዎስ አይደል? እውነትም አትናቴዎስ ዮሐንስም አትናቴዎስ እንዳትቀላቅሉ። አትናቴዎስ እውነትም አትናቴዎስ ነው ስሙ። እውነትም አትናቴዎስ እኮ አልኩ። እንደዚህ ነው እንጂ ቃሌና አትናቴዎስ ማለት ነው። የአርሰናልና የማንቸስተር ግጥማ ነበር የሚመስለው ጢባ ጢቤ ሲጮቱባቸው። ዲያቆን አትናቴዎስ ነው። ቴንኪዩ። እንደዚህ አይነቶችን ሪስፔክት አለን። መጥቶ አየ እሱ አንድ አህዛብ የሆነ እስላም መጥቶ በእኛ በአስተምህሮተ ሥላሴ ላይ ሊያላግጥ ሲል ተቀባበሉታ። እኔ ጨምቀዋለሁ ቃሌ ታሰጠዋለህ እያለ ቀለዱባቸው። እንደዚህ ነው በእውቀት ኤዲያ ክርስትና እንዲህ ነው። ጎፈሬሽን አበጥረሽ ምንም እውቀት ሳይኖርሽ ጴንጤ ነኝ ኦርቶዶክስ ነኝ ብለሽ ቤት ከፍታችሁ ሙስሊሞችን አስገብታችሁ በማታውቁት ነገር አታውሩ። ሙስሊሞች በስላሴም ሆነ በነገረ ክርስቶስ ላይ ኦርቶዶክስንም እኛን የወንጌላውያን አማኞችንም ካቶሊካውያንንም አደፍሩንም። በትክክል ከሚያወሩት ጋር መታታወራም ኖሲ ተናገሩ ከኔ ጋር። ይሄችን አርዕስት ዓመት ሁሉ አልፎኛል። የኔ ጥያቄ ይሄ ነው። አላህ እውነተኛ አምላክ ነው አላችሁ አይደል? እሺ እንያዝላችሁ ለጊዜው። መሐመድም እውነተኛ ነብይ ነው አላችሁ አይደል? መልካም። መሐመድ እውነተኛ መሆኑን ኢየሱስም እውነተኛ መሆኑን መሐመድ ሐሰተኛ መሆኑን ኢየሱስም ሐሰተኛ መሆኑን ማን ይናገር? ጌታችን ኢየሱስ ክርስቶስ በስጋ ከመወለዱ በፊት በዚህ ምድር ላይ የእስራኤል አምላክ አምላካችን ቅዱስ ልዑል እግዚአብሔር የሚያገለግሉት ትልልቅ ነቢያቶች ነበሩ፣ ከሙሴ እስከ ሚልኪያስ። እነዛ የቀደሙ የብሉይ ኪዳን ነቢያት መሐመድ ሳይኖር በፊት ጌታችንም ከድንግል ከመወለዱ በፊት በመለኮትነቱ ከዘላለም የነበረ ነው። በስጋ ግን ከቤተልሔም ከመወለዱ በፊት በስጋ ልደት ሙሴ ይቀድመዋል ኢየሱስን። በስጋ ልደት መጥምቀ መለኮት ዮሐንስ ይቀድመዋል በ6 ወር። ኢሳይያስ ይቀድመዋል በስጋ ልደት ኢየሱስን። ከ700 ዓመት በፊት የነበረ ነብይ ነው። ምን አሉ ስለ መሐመድ የሚሆን ስለ ኢየሱስ?
እነዚያ የብሉይ ኪዳን ነቢያት። እሺ እንኳን ደህና መጣህ። ምንድነው? ማን ዩናይትድ ነው? ማን ዩናይትድ። እሺ ከየት ቤተ እምነት ነው? ሙስሊም ነኝ። እሺ እንኳን ደህና መጣህ። እንኳን ሰላም ቆየኝ። ማን ነው? ደህና ነኝ እግዚአብሔር ይመስገን። አመጣችሁም ታዲያ ጥሪውን ለማልተቀበል ሚሳለን። ኦኬ ጥሪውን ተቀበለህ ነው ሰምተን የመጣኸው? ለምን አልተቀበልክም አንተ? ጥሪ አልሰማችሁም? ጠራችሁ ነበረ። እኔ እኮ ጠራችሁ ስንት ዓመት? አንድ ዓመት ሙሉ ማለት። አሁን የመጣሁ ከኔ ጋር ልትወያይ ነው? ዌልካም እንኳን ደህና መጣህ እኮ። ታዲያ እኮ ምላሽ ሰጠልህ። ታዲያ ለምን አልተቀበልኩም አንተ? እንኳን ደህና መጣህ ካልኩህ እንኳን ደህና መጣህ። ይኸው መጣህልህ አይደል አንተ? አይ እኔ በአንተ አሁን እንደዚህ ጮኸ ቤዘግተህ ከምናምን እያልክ አይደለም እንዴ? እነሱ እንደሞ እንደዚሁ ቀሰለልኝ እሱ እታችኋት እንኳን ደህና መጣህ እኮ አልኩህ። ሊያወራ የሚችለው ማለት አይደለም። የመጣሁ ልታወራ ከሆነ እንኳን ደህና መጣህ አልኩህ። ሌላ ካላችሁ ነው ሌላ ካላችሁ ነው። አይ አወራለሁ ብለህ ካልክ ማን ዩናይትድ ናግባና ጥያቄ ላቀርብልህ እናውራ ማለት ነው። ኢየሱስ ነው ወይስ መሐመድ ነው እውነተኛ? ጌታችን በስጋ የተወለደበት ዘመን ስለነበር እሱ በስጋ ከመወለዱ በፊት እዚህ ፕላኔት ላይ የእስራኤል አምላክ ቅዱስ እግዚአብሔር የመረጣቸው ቅዱሳት ነቢያት ነበሩ። ምን ብለው ትንቢት ተናገሩ? ስለማ? ስለ የሺዋ፣ ስለ ኢየሱስ ክርስቶስ፣ ስለ ጌታችን ወይስ ስለ መሐመድ? ምን አለ ኢሳይያስ ስለ መሐመድ? ምን አለ ኤርሚያስ? ምን አለ ዳንኤል? ምን አለ ሕዝቅኤል? ስለ መሐመድም ስለ ጌታ ኢየሱስ ክርስቶስም ተናግሮ ከሆነ መጽሐፉን አውቃለሁ ብለህ ካልክና ከኔ ጋር አውራ። አንድ እሱ ነው። ሁለተኛ እስራኤልን ከግብፅ ምድር መርቶ ያወጣው የእስራኤል አምላክ ቅዱስ እግዚአብሔር ወይስ የመሐመድ የሳውዲ አረቢያው አምላክ አላህ ብላችሁ የምትሉት? ይሄ ነው ጥያቄው። ይሄንን አክሴፕት የሚያደርግ ሰው ካለ ይምጣ። ይኸው ቤት ከከፈትኩኝ ስንት ደቂቃ ሆነኝ? 39 ደቂቃ አንድ የገባ የለም። አሁን የገባውም ሊያወራ አይደለም የገባው። ጊዜ አትፍጁ። ኑ ግቡና ቀጥታ እንደወረደ እናወራ። የእኛን ኢየሱስን ክርስትና ከመጣ ከ600 ዓመት በኋላ በመጣ ሰውዬ አይደለም የምትመዝነው፣ ሐሰተኛና እውነተኛ የምታደርገው። እኔ እኮ ሳቄ የሚመጣው ከኋላ የመጣ አይን አወጣ የሚለው አይነት እኮ ነገር እኮ ነው በእስላሞቹ ላይ የሚታየው። አንተ ከ600 ዓመት በኋላ በሂራ ዋሻ ውስጥ ተገለጠልኝ ብሎ ባለው ሰውዬ ነው የኔን ጌታ ኢየሱስ ክርስቶስን አንተ ሐሰተኛ ነው የምትለው? ካሞን ክርስትና ከተመሰረተ ጌታ ኢየሱስ በመስቀል ላይ ከሞተ ሞትን ድል አድርጎ ከተነሳ ካረገ ከ600 ዓመት በኋላ የመጣው ሰውዬ ምን አለ? ኢየሱስ አምላክ አይደለም አለ። አብረውትስ የነበሩ ደቀ መዛሙርቱ አይ ኢየሱስማ አምላክ ነው አለ። ማ ዮሐንስ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ማለት ነው። ዮሐንስን እንስማ፣ ዮሐንስን ሰምተን እንመን ወይስ ከ600 ዓመት በኋላ የመጣ የአብዱላሂ ልጅ ሰምተን እንመን? እንዴ አንተ ስለ መሐመድ እውነተኛ ነቢይነት እኮ ከሊፋዎቹ ይመስክሩ ብለህ ትላለህ። አብረዋቸው የነበሩ እነሱ ናቸውና እነሱ ይመስክሩ ትላለህ። ስለ ጌታ ስለ ኢየሱስስ አብረውት የነበሩ ይመስክሯ። የአይን ምስክሮች የሆኑትን እነ ጴጥሮስ ይመስክሯ፣ እነ ዮሐንስ ይመስክሯ። በስጋ አይን ባያዩትም በትንቢት መነጽር ግን በመንፈስ ቅዱስ ተረድተው ትንቢት የተናገሩለት የብሉይ ኪዳን ቅዱሳት ነቢያት ይመስክሯ። ስለማ? ስለ ዳዊት ልጅ አይደፍሯትም። 40 ደቂቃ ሆነኝ። ወፍ የለም፣ ወፍ የለም አሉ። ከታች እያየኋቸው ነው። አሁን ከዳኒ በታች ያለችውስ አይመስለኝም፣ አይመስለኝም። ኦኬ ኤስጂ አይመስለኝም። ሙስሊም ነሽ ኤስጂ? ላስወርድሽ ነው ካልመለስሽልኝ ወይ ካልመለስክልኝ። ኤስጂ ከታች ያለው ከዳንዬ በታች
እሺ ዲዳና ደንቆሮ መንፈስ የሚለው አለ ጌታ ኢየሱስ። የማይናገርም የማይሰማም ማለት ነው። አይሰማምም አይናገርምም። እንደዛ አይነት ነገር ይመስለው። ኤንዌይ ያው 40 ስንት ደቂቃ ማለት ነው? 42 ደቂቃ አንድ እስላም ዝር አይልም። ርዕሱ ላይ ታወራላችሁ ካላችሁ ነው ግቡ። ኦኬ ኢትዮ የሚለውን አስገባይ ብሏል። እያስገባሁት ነው። ይኸው አስገባይ ብሏል። እያስገባሁት ነው። ኢትዮ ልኬልሃለሁ። አስገባኝ አልከኝ፣ ልኬልሃለሁ። ገዝታ አላክም፣ ኢንቪቴሽን ልኬልሃለሁ። ተቀበል፣ አክሴፕት አድርገው። ከእስላም መሆን አለብህ ብዬ አስባለሁ። ኑ እስልምና በኋላ የመጣ ሃይማኖት ነው። ከክርስትና ከ600 ዓመት በኋላ የመጣ ሃይማኖት ነው። ክርስትናም ለአይሁድ ሃይማኖት ከተሰጠ ከ1500 ዓመት በኋላ የመጣ ሃይማኖት ነው። እስልምናና ክርስትና በኋላ የመጡ ሃይማኖቶች ናቸው። የመጀመሪያው ሃይማኖት የአይሁድ ሃይማኖት ነው። የአይሁድ ሃይማኖት መስራቹ ራሱ እግዚአብሔር ነው። የአይሁድ አምላክ የእስራኤል አምላክ ልዑል እግዚአብሔር ነው መስራቹ። የክርስትና እውነተኝነት የሚመዘነው በአይሁድ መጽሐፍት ነው። በመጽሐፍ ቅዱስ በብሉይ ኪዳን ማለት ነው። የእስልምና ሃይማኖት እውነተኛ መሆኑ የሚረጋገጠው ከሱ በፊት ቀድሞ በነበረ በብሉይ ኪዳንም በአዲስ ኪዳንም መጽሐፍት ነው። 4 ነጥብ ተናገር ኤርሚያስ። እንደዚህ ማለት ነው። እቅጯል። አዎ ያሽራል ማለት ነው። ይሄ የተጣባ ምናምንቴ ነገር ታወራለህ መጥተህ እንጂ ከ600 ዓመት ክርስትና ከተመሰረተ ከ600 ዓመት በኋላ የመጣው እስልምና ኢየሱስን ማሰተኛ ነው። ክርስትና የሚባል ሃይማኖት የሴቶች ሃይማኖት ነው። ነጠላ የሚያዘቀዝቁ በቀረባት የታነቁ ምናምን ነገር ብለህ አንተ እንትን በለጮ ጫትን ጉንጭ ውስጥ ወጥፈህ የምታወራው እኮ አይደለም። ና ግባና በእውቀት አውራ። ባወዳይ ጫት መርቀነህ የምታወራው አይደለም። ና በእውቀት ግባና አውራ። ይመጡልሃል እሳት የላሱ ማለት ነው። እኔም አለው እዚህ ቃል ለምድር ለሰማይ። እዚያውን ከሚሰሙት ውስጥ እስላሞች ስለሌሉ እንዳይመስል። ቢሃይንድ ባይ ተደብቆ የሚሰሙ ስንት ሺህ አለ? እዚህ 425 ሰው አለ። የለም ምን ቦጣቸው ይመጣሉ እነሱ። የኔ ሌሎች ጋር ያሉት ሌሎች ጋር በቃ ምንም እንደማታቅ ስለሚያቅ እዛ ሄዶ ዘጊ አፍሽን ያዥ። ደግሞ ኢየሱስ ጌታ ነው ትያለሽ እንዴ? አላህ አይወልድም አይወለድም ይላል። እኛ መቼ አላህ ይወልዳል ይወለዳል አለን? በእውነት እኔ ተናግሬ አላውቅም። አላህ ይወልዳል ብዬ አላልኩም። እወልዳለሁም ብሎ አላለም። እወልዳለሁ ልጅ አለኝ ልጄን እልከዋለሁ ብሎ በቀደሙት በብሉይ ኪዳን ነቢያት ሲናገር የነበረው አላህ ሳይሆን የእስራኤል አምላክ ነው። የእስራኤል አምላክ ደግሞ የእኛ የክርስቲያኖቹ አምላክ ነው። እኛ መቼ አላህ ይወልዳል አይወለድም? ይዋለዳል። ሲጀምር ለመውለድም እኮ የእውነት ያለ ነገር ሲሆን ነው የሚወልደውም የሚዋለደውም። ታፋው ለብቻ እግሩ ለብቻ ጭንቅላቱ ለብቻ እጁ ለብቻ ነው ብለህ የምትለው ያልተገጣጠመ አምላክ ነው ብለህ እዚህ መታህ እኛ ላይ ሙድ ልትይዝ ትፈልጋለህ እንደ አንተ? ርዕሱ ቢጻፍት ያለሽ እንዴት አለምዬ እንዴ ብነቀሰውም አይመጡም ስልሽ አይመጡም። እኔም ልልህ ነበር ርዕሱ ቢጻፍ። ሁለት ይሄ የእግዚአብሔርን ማሰራር ይመስለኛል። የጌታ መልእክት አለው እኛንም ሊገስጸን ነው። ስንት ጊዜ እዚህ ቤት ውስጥ ርዕስ ተደርጎ አንድ የመጣ ሙስሊም የለም። አንድ የመጣ ሙስሊም የለም። ሳይሰሙ መስሎ ቀርቶ ነው። ጽሁፍ ሲያዩ የሚገቡ ጽሁፍ ሳያዩ የሚገቡ። ይኸው እስካሁን ድረስ 42 ደቂቃ 45 ደቂቃ እየተናገርኩ ነው። ሙስሊሞች ኑ ግቡ።
ጥያቄ አለኝ፣ እናንተም ትጠይቁናላችሁ። ከምንጩ ነው የምንጠያየቀው። ከ600 ዓመተ ምህረት አይደለም ጀምርልህ፣ የዛሬ 2000 ዓመተ ምህረትም አይደለም ጀምርልህ። ጌታችን ከመወለዱ በፊት ጀምሮ አይደለም ጀምርልህ፣ በስጋ ከመወለዱ በፊት ይዤ ይሄዳለሁ። የዛሬ 3700 ዓመት ላይ አንድ ህዝብ ከዚህ ፕላኔት መካከል እግዚአብሔር የመረጠው ህዝብ አለ፣ እስራኤል የሚባል ህዝብ። ያንን ህዝብ በፊት ለፊታቸው ባህርን ከፍሎ ፈርዖንን አጥፍቶ በድንቅ ያሻገራቸው የመራቸው ነቢያትን ናዝራውያንን በመካከላቸው ያስነሳ እሱ ማን ነው? የእስራኤል አምላክ ቅዱስ እግዚአብሔር እኛ የምናምነው አምላካችን ወይስ አላህ? ያው ወታደራዊ ሰላምታ ሰጥቼ ማለት ኑ ግቡ። እዛ ምንጩ ላይ ነው የሚሄደው፣ እዛው ቀይ ባህር ማዶ ማለት ነው። ወይ አንተ ቀይ ባህር ውስጥ ትቀብረኛለህ፣ ወይ እኔ እንደ ፈርዖን እከታለሁ ታች ማለት ነው። ኑ ግቡ። እስራኤልን ከግብፅ ምድር መርቶ ባህር ከፍሎ በፈርዖን ላይ በግብፅ ላይ 10 መቅሰፍትን አድርጎ ባሪያውን ሙሴን ከሲና ተራራ አግኝቶት የአማቱን የዮቶር በጎች ሲጠብቅ ወደ ግብፅ ልካሃለሁ ብሎ ያለው በዛ ታላቅ ነቢይ እጅ ታምራትና ድንቆችን እያደረገ በጣኔዎስ በረሃ መርቶ 40 ዓመት የመላእክትን እንጀራ እየመገበ እስራኤልን በምድረ በዳ በድንቅ መርቶ የከነአንን ምድር ርስት አድርጎ አሳልፎ የሰጣቸው አላህ ነው ወይስ ያህዌ? በጌታ ኑ ግቡ። መንፈሴ እንዴት እንደቸኮላልኩ የቅንዓት ሰይፍ ነው ውስጥ የታጠቅኩትኝ የእግዚአብሔርን ቃል። ኑ ግቡ፣ ኑ ግቡ። ኑ ግቡ። ከዛ እንጀምራለን። አየህ፣ ሃይማኖት እዛ ነው የሚጀምረው ማለት ነው። እውነተኛው ሃይማኖት ከእስልምና አይደለም የሚጀምረው። ክርስቲያን ሚዩት አርጉ። እውነተኛው ሃይማኖት የዛሬ 600 ዓመት ላይ አይደለም የሚጀምረው። ገባ ገባ በሉ እንጂ ገባ ገባ በሉ። ቅድም የነበሩበት ቤት የነበሩ ሙስሊሞች ሁሉ የተዱ። ቅድም አንዱ መጥቶ ነበር፣ እታች ሆኖ እያየሁት ነበር፣ ግን አልገባም። ለምን እንኳን እዚህ ቤት አይደለም እዛም ሄጄ እህቶች ጋር አልተዘጋጀሁበትም ነው ያሉ። እናንተ ታዲያ ባልታጠበ ፊትህ ባልታጠበ አፍህ ተነስተህ መጥተህ ኢየሱስ እውነተኛ አምላክ አይደለም ትላለህ እንዴ? የኔን ጌታ ስጋዬን በጫጭቀህ ለሰማይ አሞሮች ብትሰጠው ይቀለኛል አልኩህ። ቆንጅዬ አምላክ ነው እንጂ አንተ ድንቅ አምላክ ነው፣ ኃያል አምላክ ነው። ይኸው አያችሁ አይደለ? ደቂቃ መቁጠር ብቻ ሆነ። 52 ደቂቃ ሆነ። የመጣ ሰላም አለ የለም? ለምን ያውቃሉ? እዚህ ሲመጣ ዳንኤል ይቀበለዋል፣ ኤርሚያስ ይቀበለዋል፣ ለሌላው እሰጠዋለሁ፣ እንቀባበላለን ማለት ነው። ነገረ ክርስቶስና እናኛ ጋውራ እኛም እናወራችሁ። የኔ ጌታ ኢየሱስ ክርስቶስ የኛ አምላክ ኢየሱስ ክርስቶስ ከመወለዱ በፊት ስለምትወልደው ሴት፣ ስለሚወለድበት መንደር፣ ስለሚወለድበት ነገድ፣ ስለሚወለድበት ዓላማ እንደሚሞት ለሰው ልጆች በደልና ኃጢአት እንደሚሞት ትሑት ሆኖ በአህያ ውርንጫ እንደሚመጣ የሚመጣበትን ዘመን በሱባኤ ቀመር ዳንኤል የሚወለድበትንም መንደር ሚኪያስ ቅድመ ልደተ ክርስቶስ 800 ቢሲ ላይ ቆሞ ማለት ነው። በአካብ ዘመን ትንቢት የተናገሩለት ጌታ እኮ ነው የኔ ጌታ። እንደሚወለድ የምትወልደው ድንግል ሴት እንደሆነች ኢሳይያስ ከ700 ዓመት በፊት ትህትናውን ዘካርያስ የእሴይ ዘር የዳዊት ቁጥቋጥ መሆኑን ኢሳይያስ፣ ኤርሚያስ፣ ሕዝቅኤል እየተቀባበሉት ሻኛ የመቁረጥ ያህል እኮ ነው አልኩ። አስቆርጠሃለሁ ቆንጅዬ እየቆረጥኩ በእንትኑ ነው በፈርጁ ነው የምሰጥህ።
መሐመድ ግን እንደሚመጣ ተናገረለት። ለኢየሱስ ከእስራኤል ከዳዊት ቤት መሲህ እንደሚወጣ እነዚህ ቅድም የጠቀስኳቸውና ያልጠቀስኳቸው ነቢያት በሙሉ እየተቀባበሉ ጽፈዋል። ስትመጣ አንድ ቁና ጥቅስ አይደለም፣ አንድ ጎተራ ጥቅስ ነው የምሰጥህ እንዳለ መጽሐፉ ስለሱ ስለሚያወራ ማለት ነው። ብሉይ ኪዳን ጌታዬ ኢየሱስ እጅግ አድርጌ አመሰግንሃለሁ የቃልን ደጆች ስለከፈትክልን። መሐመድስ እንደሚመጣ ተናገረለት? ማንም ኢሳያስና መሐመድ ይተዋወቃሉ? በፍጹም። ከተዋወቁም ሐሰተኛ መሆኑ ነው የሚያውቀው። አድምቼ ነው የምነግር ስልህ፣ አስምሬ ነው የምነግር ስልህ ዘካርያስ የሚባለው ነቢይ ያውቀዋል መሐመድን? ኧረ በፍጹም። ትንቢት ተናግሮለታል? በፍጹም በፍጹም እኮ አልኩህ። 14 ምዕራፍ ነው ያለው ዘካርያስ፣ አንብቤዋለሁ። ከድርብ ነጠላ ሰረዙና ከ4 ነጥብ ውጭ የቀረረ የለም። ጥርግርግ አድርገን የበላነው እኛ ጴንጤዎች ነን ብራዘርዬ። ኦኬ፣ እዚህ በታ አትለፋለፍም። ኑ ግቡ። ኧረ ግቡ በመድኃኔዓለም። መቼም በአላህ ብዬ አልለምንም እኔ፣ በመድኃኔዓለም በጌታ ለምን ግቡ ሙስሊሞች። እስቲ እስራኤል ክርስቶስ ጌታችን እስከተወለደበት ጊዜ ድረስ ለ1500 ዓመት ጌታን ሲያመልኩ ነው የኖሩት። በኃጢአትም በብርታትም እየወደቁም እየተነሱ ለአሕዛብ መንግስታትም እያስማረካቸው ማለት ነው። ከሙሴ እስከ ክርስቶስ 1500 ዓመት ርቀት አለ። በእነዚህ መካከል እስራኤል ያመለከው መሐመድ ያመለከውን አላህ ነው ብሎ የሚል ሰው ካለ መጥቶ ያሳየኝ ያልኩትኝ ከ39 ቅዱሳት መጽሐፍት። ምን ነው ብርድ ብርድ አላችሁ? ግቡ እንጂ እንዴ፣ ግቡ እንጂ። ድምፄ አይሰማም እንዴ? ይሰማል። ግቡ። ለ1500 ዓመት ክርስትና በሌለበት፣ ለ1500 ዓመት እስልምና በሌለበት እስራኤል እግዚአብሔር ከዚህ ኔሽን መካከል የመረጠው ህዝብ ስለሆነ ህግና ስርዓትን፣ ነቢያትና ካህናትን፣ መቅደስና የመቅደስን አገልግሎት፣ ታቦትንና ሌላውን ነገር፣ የእንስሶችና የኮርማዎች የፍየሎች የጥጆችን ደም ሁሉ ማቅረብ እንደ ህጉ ይህንን አቅርቡ፣ ይህንን አፍስሱ፣ ይህንን አቃጥሉ፣ ይህንን እርጩት ብሎ የሰጠዋለ የአምላኬ ቃል የተጻፈ እኮ ነው ብዬ ምልህ። አቤት መንፈሴ እንዴት እንደቸኮለ ጌታ ኢየሱስ ምስክር አልኩ። እንደ ናሚስ ልጅ እንደ እዩ ወደ ኢዝራኤል ይገሰግስ ነበር ይላል። አረማመዱ እንደ ናሚስ ልጅ እንደ እዩ ነው ተብሎ እንደተባለ ናገባና አውራኝ። ይሄ ህዝብ እግዚአብሔርን ለ1500 ዓመት ሲያመልክ ነበር። ይሄ ህዝብ ለ1500 ዓመት እግዚአብሔርን ሲያመልክ ነቢያት የራሱ ልጆች ናዝራውያን ከዳዊት ቤት መሲህ እንደሚያመጣ ትንቢት ሲናገሩ ሰምተዋል። የሳቱት እነሱ አጠባበቁ ላይ ነው፣ ዘመኑን ያላወቁት እንጂ ከዳዊት ቤት እኮ መሲሁ እኮ እንደሚመጣ እስራኤላውያን እኮ በሙሉ እኮ ይናገራሉ። አሁንም ያሉት ይናገራሉ፣ ከዛ ፊትም የነበሩት ይናገራሉ። ግን ከዳዊት ቤት የዛሬ 2000 ዓመት የመጣውን መሲሁን የአሁኗ እስራኤል ሚስ አደረገችው። የሚያስለቅሰኝ ለምን ሚስ አደረገችው? አቆጣጠር፣ የጌታን አቆጣጠርና የራሳቸውን አቆጣጠር አላወቁ፣ ተላለፉ። ለሰላምሽ የምሆነውን ወደ አንቺ ስመጣ ይህ ነገር ከዓይንሽ ተሰውሮብሻል። ጠላቶችሽ ቅጥር ቀጥረዋል፣ ድንጋይ በድንጋይ ሳይፈርስ በዚያ አይቀርም። የመጎብኛሽን ዘመን አላወቅሽምና አላት ጌታ። ሲቀርብም ከተማይቱን አይቶ አለቀሰላት ብሎ ሉቃስ ሲጽፈው 19ኛው ምዕራፍ ላይ ዘመን ያላወቁት እንጂ ከዳዊት ቤት መሲህማ እንደሚመጣ ያውቃሉ። ያ የሚመጣው መሲህ አምላክ መሆኑን ተነግሯል። ዩድ ሄ ቫቭ ሄ እየተባለ በአይሁድ ቋንቋ ተነግሯል። ሻራሻሎም ተብሎ ተነግሮለታል። የሰላም ሚኒስትር፣ የሰላም አለቃ ነው
እያሉ ማለት ነቢያት ኤልጊቦር ብለው ተናግረውልታል። ኃያል አምላክ ነው ያሉ ማለት ነው። ኢሳያስ አቪአድ የዘላለም አባት ነው ብለው ተናግረዋል። ለመሐመድስ ምንም የተናገሩት የለም። ውዴ ኢየሱስ ባለ ግርማው በጣም ይሰማኛል፣ ፕሬዘንስህ በጣም ይሰማኛል፣ መገኘትህ። የኔ ስም ከእግሮች በታች ይረገጥ፣ ያንተ ስም ግን ገኖና ከፍ ብሎ በዚህ ትውልድ መካከል ይታይ። ስምህ ከእግሮቼ በታች ይረገጥ ጌታ ኢየሱስ። በደንብ ይታወቀኛል መገኘትህ፣ በደንብ ይታወቃኛል። ስምህን ስጠራው ኃይል እሞላለሁ። ስምህን ስጠራው በቃላት ልገልጠው ማልችለው ሰላምና ደስታ፣ የመንፈስ ቅዱስ ኃይል በደንብ ይታወቀኛል። አርነታችን ነህ፣ ሰላማችን ነህ፣ ደስታችን ነህ፣ እረፍታችን ነህ። የዳዊት ልጅ የዳዊት ልጅ የዳዊት ልጅ የሽዋሁ አዶን የዳዊት ልጅ አንተ ሰላሜ ነህ፣ አንተ ሰላሜ ነህ። በጣም ይሰማኛል፣ በጣም ይሰማኛል ጌታዬ፣ በጣም ይሰማኛል መገኘትህ። አንተ ልዩነታችን እኮ ነህ፣ አንተ ልዩነታችን ነህ። ኤልያስ በዘመኑ አስከብሮ እንዳለፈ፣ ጳውሎስ በዘመኑ አስከብሮ እንዳለፈ በዚህ ትውልድ መካከል ወደረኞቻችሁ ሊቋቋሙት የማይችሉትን አፍና ጥበብን እሰጣችኋለሁ ብለህ ያልከን ጌታ በወደረኞቻችን ፊት በቃላትም ብልጫ በመንፈስም ብልጫ በቃልህም ሙላት በመንፈስም ሙላት ትገልጠናለህ። እየገለጥከንም ነው። አንተን ይዘን አንገት አንደፋም። ቅዱሱን መጽሐፍ ይዘን አናቀረቅርም። አይደለም በምድር ላይ ያለ ሃይማኖት አይደለም፣ በሲኦል ያሉ ሰይጣን በነቂስ ቢወጡ ለምንጠየቀው ጥያቄ ሁሉ መልሳለን። የዳዊት ልጅ የእግዚአብሔር ልጅ ጌታ ኢየሱስ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። የኔ አባት ለዘላለም ስም ይባረክ አባዬ። በቃ ይሄን ነው ብዬ የምልህ። አንተ ፊት ስመጣ ይሄን ነው ብዬ የምለው። ሌሎች ፊት ስደርስ ግን አንበሳ ታረገኛለህ። ወንድሞቼን እህቶቼን ልክ እንደዚህ ነው የምታረጋቸው። አንተ ፊት ግን ስመጣ እንዲህ ነው የምታረገኝ። አልችልም። ነፍሴ በፍቅር ደክማ እግሮች ስር ነች ያለችው። የኔም የወንድሞቼም የእህቶቼም። አንተ ንጉሳችን ነህ፣ አንተ ሰላማችን ነህ፣ አንተ አባታችን ነህ። አንተ የዘላለም አምባ፣ የዘላለም መጠጊያ፣ የዘላለም እረኛችን ነህ። አንተ የዘላለም መሰማሪያችን እኮ ነህ ጌታ ኢየሱስ። አንተ የዘላለም ዝርግፍ ጌጣችን ነህ። አንተ የዘላለም የጽድቅ መብላችን ሆነህ የበላንህ፣ ላይርበን የበላንህ፣ ላይጠማን የጠጣንህ፣ ላይበርደን እርቃናችን ላይታይ የለበስንህ ዝርግፍ ጌጣችን፣ የጽድቅ ሸማችን ነህ ጌታ ኢየሱስ። ጌታ ኢየሱስ የዳዊት ልጅ የዳዊት ልጅ የእግዚአብሔር ልጅ የዳዊት ልጅ የዳዊት ልጅ የእግዚአብሔር ልጅ በዚህ ትውልድ መካከል ሞገሴ ነህ፣ ሞገሳችን ነህ፣ ብልጣታችን ነህ፣ ብልጫችን ነህ። አንተ እኮ አንተ ነህ። አንተ እኮ በማንም አትመዘንም። አንተ እኮ የኔ ንግግር ራሱ እንኳን ሊገልጥ አይችልም። መላእክት እንኳን ቢረባረቡ ሊገልጡ እኮ አይችሉም። ሊገልጡት አይችሉም። ክብርህ ሊገልጡት አይችሉም። ኢሳያስ ነግሮናል። አይተውህ ቅዱስ ቅዱስ እያሉ ከመጮህ ውጭ ሌላ ነገር የላቸውም። ሱራፌል ኪሩቤል እንኳን እኮ ክብርህን አይገልጡትም። አባ አንተ ራስን ልትገልጥልን በወደድከው መጠን ከአብ በቀር ወልድን የሚያውቀው የለም፣ ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ተብሎ እንደተጻፈ፣ ለእኛ ግን በመንፈስ በኩል ታናሽ እረኛ ለሆንኩት ለእኔ ለእህቶቼ ለወንድሞቼ በዚህ ላሉ ለሚሰሙ አንተ ራስን ገለጥክልን እንጂ አብ ሊገልጥህ ባይወድ ኢየሱስ ልትታወቅ እኮ ማትችል ነህ። እንድናውቅህ ግን በስጋ ተገለጥ፣ ከእግዚአብሔርም ጸድቆን በአሕዛብ መካከል ገለጠው ተብሎ እንደተባለ በብሉይ ኪዳን ቅዱሳት ነቢያት፣ አዎ የብሉይ ኪዳን ቅዱሳት ነቢያት እንደተናገሩት ከዳዊት ቤት የሚያበራውን የንጋትን ኮከብ የእግዚአብሔር ልጅ የዳዊት ልጅ ነቢያት እንደተናገሩልህ እንደዛው ቤተልሔም ኤፍራታ ይወለዳል እንዳሉህ እንደዛው ትሕትናህን አይተው በአህያ ውርንጫ አንቺ የጽዮን ልጅ ዘምሪ
ደስም ይበልሽ ንጉስሽ ትሑት ሆኖ በአህያይቱ ውርንጫ ወደ አንቺ ይመጣል ብሎ የዛሬ 2500 ዓመት ላይ ቆሞ ትንቢት የተናገረው ባሪያህ ዘካርያስ እንደተናገረ ትህትናህን አየን። ወደ እስራኤል ቤት ወደ ኢየሩሳሌም ትህት ሆነህ በአህያ ውርንጫ ተጭነህ የገባው ኢየሱስ አንተ እኮ አንተ ነህ። አንተ እኮ አንተ ነህ። ለባሪያህ ለሙሴ በሲና ቁጥቋጦ እኔ ነኝ ብለህ ያልከው እኮ ጌታ እኮ ነህ። የአብርሃም አምላክ የተፈራኸው የተመሰገንከው የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ትኖራለህ። በዘላለም ተራሮች ላይ ሆነህ በድንቅ የምታበራ እግዚአብሔር ከሲና መጣ፣ ከሴርም ተገለጠ፣ ከፋራን ተራራ አበራላቸው ተብሎ እንደተጻፈ ከድንግሊቱ ተወልደህ በሕይወቴ ላይ ባለ ጨለማ ላይ ብርሃን ይብራ ብለህ ያበራሃልኝ ለወንድሞቼና ለእህቶቼ ያበራሃላቸው አንተ እኮ አንተ ነህ። ዘር ትውልድ ይገዛል። ይሄን አባት እንደ እብድ እኮ ያደርገኛል። ምን አልከኝ? ቆንጅዬ እብድ በኢየሱስ ክርስቶስ ፍቅር ያበደ ማለት ነው። ቴንኪዩ የኔ አባት። ማንንም ምኔንም ላሳይ አይደለም የወጣሁትኝ። የ7ኛ ክፍል ተማሪ ምኔንም ላሳይ አልወጣሁም። አባ ልቤን የምታውቅ አንተ ነህ። ሞገሴውን ከኛ አንተ ነህ። በዚህ 11 ዓመት ውስጥ እዚህ ሶሻል ሚዲያ ላይ ስንቱን ጠራኸው ወደ መንግስትህ። እጅግ አድርጌ አመሰግናለሁ። በቃኝ። አሁን ጡረታ ልውጣ አልልህም። እድሜ ሰተኝ ወገቤ ጎብጦ በከዘራ እየተደገፍኩ እንኳን ብሄድ ኃይሌን እንደ ካሌብ እንደ ዮፍኔ ልጅ እንደ ካሌብ አድርገው በ85 ዓመቱ ላይ ሆኖ ዛሬም ኃያል ሰው ነኝ ብሎ እንዳለ አባቶቼ እነ ካሌብና እነ ኢያሱ ላይ ያስቀመጥከውን ልዩ መንፈስ አድርገህ መራመድ እንኳን እስኪያቅተኝ ድረስ በሽምግልና በሽበት ሁሉ አንተን ሰምኬ ስጋዬ ወደ መቃብር ይወርዳል። በትንሣኤ ቀን ምድር በሰነት ታስረክባለች። ሕይወቴ ግን አንተ እጅ ላይ ስላለች ለዘላለም ሕቅ ብዬ ምላሴ ከትናጋይ ጋር ተጣብቆ ወደ አንተ እስከመጣ ድረስ አዳኝነትን እሰብካለሁ። ክብሬ ነህ። የኔ አባት ጌታ ኢየሱስ ክብሬ ነህ፣ ክብሬ ነህ። ብዙዎች ሊያስቆሙኝ ስሜቱን ነው የሚያወራው ብለው የራሴ ጓደኞች እንኳን የራሴ ወገኖች እንኳን ሲሰድቡኝ ስሜት አለመሆኑን ያረጋገጥክልኝ አንተ ነህ። በስሜቴ እንደማላወራ ያረጋገጥክልኝ አንተ ነህ። እኔ ነኝ ከአንተ ጋር ያለሁት፣ እኔ ነኝ የላኩህ። ውጣና ስበክ ብለህ ስትጠራኝ ድምፅህን ስታሰማኝ ብዙ ሌሊቶች ሰምቻለሁ። አላወቅኩም ነበር ለካ ለዚህ እንደምትፈልገኝ አላወቅኩም ነበር ጌታዬ። በህልም ወንጌሉን እጄ ላይ ሰጥተኸኝ ስሰብክ ለካ እንደዚህ የእውነት የምትናገር አምላክ ሆነህ ኑሮዬ ብዬ ስራዬ ብዬ ሌላ የምፈልገው ነገር እስካይኖር ድረስ ለአንተ እውነት እንደዚህ እንደሆን ስላደረከኝ አልጸጸትም። ጌታ ኢየሱስ በ20ኛው ዓመቴ ላይ አግኝተኸኛል። በ20 ዓመት ውስጥ የነበረው ታሪክ ያለፈው ታሪኬ እንኳን እነዛ ወራቶች ቢያልፉብኝም በከንቱ አንተን ሳላቅ የእግዚአብሔር ልጅ አልጸጸትም። ልጅነቴ በከንቱ አለቀ። ሽበት በከንቱ ወጣብኝ። ምን ያደርጋል? ያኔ እዛ ሶሻል ሚዲያ ላይ ፌስቡክ እና ቲክቶክ ላይ በከንቱ ጊዜ አለቀ፣ ዘመን ያለቀ ብዬ እንዳልጸጸት ያንተን ስራ እንድሰራ ለዚህ ስለመረጥከኝ፣ ለዚህ ወንድሞቼ እህቶቼን ከዓለም ርኩሰት ስለመረጥካቸው የወንጌል አማኞች ወንድሞቼ ያንተን በጎነት ልንናገር
ያንተን በጎነት፣ ያንተን ፍቅር፣ ያንተን ትህትና፣ ያንተን አባትነት፣ ያንተን ሰው መውደድ፣ የፍቅርህን ባለጠግነት፣ የጸጋን ባለጠግነት፣ የምሕረትን ባለጠግነት እንድናወራ እንድናውጅ ኢየሱስ አዳነኝ፣ ኢየሱስ ታደገኝ፣ ኢየሱስ ልጁ አደረገኝ ብዬ እንድል ብለን እንድንል ይህንን እድል ስለሰጠህ እናመሰግንሃለን። በእውነት ጌታዬ እጅግ አድርጌ አመሰግንሃለሁ። ውስጤን በምን አይነት አነካክ እንደነካው እኔ ያውቃለሁ፣ ወንድሞቼ እህቶቼ ያውቃሉ። እንባም እንኳን ይደርቃል ይባላል። ለሌላ ነገር ብዙ ጊዜ ደርቆብን ያውቃል፣ ይድረቅ። ኢየሱስ ብዬ ስል ግን አይኖቼ የውሃ ምንጭ ይሆናሉ። ቴንኬን አባት በዚህ ትውልድ መካከል ወንድ አይደለም እንዴ? ቆፍጠና አትልም እንዴ? እኛ ወንድ ሲያለቅስ አይደለም የምናውቀው ብሎ በሚል ማህበረሰብ ውስጥ ነው ያደግኩትኝ። ኢየሱስ የኔ አባት አንተ ጋር ስመጣ ክብሬን ነው የምጥለው። አንተ ጋር ስመጣ ጌታ የኢየሱስ ክብሬን ነው የምጥለው። ስሜ ክብሬ ዝናዬ ምናም ነገር ብዬ የምለው በሙሉ አውልቄ እግሮች ስር ነው የማደርገው። እግሮች ስር አባዬ፣ እግሮች ስር፣ እግሮች ስር፣ እግሮች ስር። ይሄንን እረኛ ዋውና ፓ እንዲባል አይደለም። አንተ ነህ ዋው መባል ያለበት። ሂሯችን፣ ኮከባችን አንተ ነህ። የእግዚአብሔር ልጅ፣ የዳዊት ልጅ ጌታ ኢየሱስ ክርስቶስ ለዘላለም ስምህ ይባረክ። በዚህ ፍቅር ያልተነኩ ወንድሞችና እህቶችን በቅንነት ለሚሰሙ ልባቸውን እንድትነካ ወደ መዳን ያልመጡትን ወደ መዳን እንዲመጡ የልቦናቸውን አይኖች እንድትከፍትላቸው የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለ የርስት ክብር ባለጠግነት ከሁሉም የሚበልጠውን የኃይሉን ታላቅነት ታውቁ ዘንድ ተብሎ እንደተጻፈ ለእኛም ላመንህ የትንሣኤው ጌታ የሆንከውን አንተን እያወቅን እንድንሄድ ከክብር ወደ ክብር እያብለጨለጭን እየጨመርን በሞገስ እያራመድከን በቁጥር እያበዛህን ጌታ የሚድኑትንም በእነሱ ላይ ይጨምር ነበር ተብሎ እንደተጻፈ ጌታዬ ሆይ ከዚህ በፊት ከእኛ ጋር ሆነህ ከሰራኸው በላይ ልትሰራ ይታመንክ ነህ። ይህንን አድርግ ብለህ ካልከኝ ጌታዬ ሆይ አደርጋለሁ፣ ግን ንገረን። ቴንኪዩ የኔ ጌታ፣ ቴንኪዩ የኔ አባት፣ ቴንኪዩ ጌታችን ኢየሱስ ክርስቶስ የሰማይ የምድር ጌታ እናመሰግናለን። አንተን ምስጋና የተገባህ አንተን ከመሐመድ ጋር አይደለም ከሙሴ ጋር እንኳን አናነጻጽርህም። አንተን ከመሐመድ ጋር አይደለም ከአብርሃም ጋር እንኳን አናነጻጽርህም። ከአሮን ጋር አትተያይም፣ ከኤልያስም ጋር አትተያይም። አንተን የሚመስል ስለሌለ በላይ በሰማይ በታች በምድር በመላእክት ዓለም በሰው ልጆች ዓለም ምድር ሁሉ የተሸከመቻቸውን ጣዖቶቿን በሙሉ ታቅርብ። እንዳንተ ያለ ማንም የለም። አላህ ይምጣ፣ ቡድሃ ይምጣ፣ ሂንዱዝም ይምጣ፣ ማንም ይምጣ፣ ሹንቲዝምም ዋቴቨር ብለው የሚሏቸው ይምጡ፣ አንተን የሚመስል የእግዚአብሔር ልጅ የዳዊት ልጅ ማንም የለም። 4 ነጥብ። ገናንነትና ክብር ለታላቁ ለስምህ ይሁን። እናመሰግንሃለን በኢየሱስ ክርስቶስ ቅዱስ ስም። ጉባኤያችንን አንተ በመገኘት ስለባረክልን ክብር ለአንተ ይሁን። ያልዳኑ ወደ መዳን እንዲመጡ አንተን እንዲያውቁ የልቦናቸው አይኖች ይብራላቸው። ከድቅድቅ ጨለማ ወደሚደነቅ ብርሃን ያለማወቃቸውን ወራት አሳልፈው አንተን በማወቅ
የዘላለምን ሕይወት ያገኙ ዘንድ ጌታ እንደተናገርከው እንዲያውቁ አይኖቻቸውን እንድትከፍትላቸው ልባቸውና አእምሯቸው ለቃልህ የተዘጋ ሁሉ ለቃልህ ልባቸውና አእምሯቸው የተከፈተ ይሆን ዘንድ እግዚአብሔርም ለአሕዛብ የሚሆን ለሕይወት የሚሆን ንስሐን ሰጣቸው ተብሎ እንደተጻፈ ለእያንዳንዳቸው እንድትሰጣቸው የዳኑም ወንድሞቻችንና እህቶቻችን ድህነታቸውን አጥብቀው እንዲይዙ ከእኔ ጀምሮ የተሰጠን የዘላለም ሕይወት ተራና እርካሽ እንዳይደለ እኛ ጋር መዳን እኛ ጋር ኢየሱስ ልዋጭ ተብሎ ቆራሌዎች ልብስ በብልቃጥ እንደሚለውጡት ኢየሱስ የእግዚአብሔር ልጅ በምንም እኮ አትለወጥም። አንተ ከኔ ነፍስ በላይ ውድ ነህ። አይደለም ከሚስቴ ከልጆቼ ከኔነት አይደለም ከነፍሴ በላይ ውድ ነህ። ውድ ነህ። ዓለም ልዋጭ ብላ ብትለን ብር ሰታ፣ መኪና ሰታ፣ ዝና ሰታ፣ ሴት ሰታ፣ እንትን ሰታ ኢየሱስን ጣለው እንጂ ይህንን እሰጥሃለሁ ብለው ቢሉን ብለውም ባሉን ጊዜ በጆሮአችን የነገሩን የገንዘብ መጠን እንዳያማልለን እንደ ተራ ነገር እንድንቀው ስላደረከኝ አባዬ አንተ ባትረዳይ ኖሮ ያ በጆሮ የነገሩኝ ብር አይደለም ትንሽ ብር እንኳን ይጥለኝ ነበር። አንተ ስለረዳኸኝ ግን የጠሩት በሚሊዮን የሚቆጠር ብር እሱ እንዳይማርከኝ ልቤን ቀድመ ስለማረከው እጅግ አድርጌ አመሰግናለሁ። የዳዊት ልጅ እጅግ አድርጌ አመሰግናለሁ። የሚያባብልን ድምፅ ስልካቸውን አንስተው ሲደውሉብኝ ነው እንዴ ብዬ ሐሳባቸውን እንኳን እንዳልቀበል ጌታዬ ልቤን ጠጠር ልቤን ጨካኝ እንደሆን ስላደረከኝ ወንድሞች እናቶቼ ልክ እንደዚሁ ስላደረካቸው እናመሰግንሃለን። አንተኛ ቤት የምትለወጥ የምትሸጥ ተራቃ አይደለም፣ ተራም አይደለም፣ ውድ ነህ። የእግዚአብሔር ልጅ ሌላ ቃላት የለንም። ውድ ነህ። እኛ ቤት ወንጌላውያን ቤት እኛ ቤት ፔንቴኮስታሉ ቤት ውድ ነህ። አንተን ከመሐመድ ጋር ልናነጻጽር አይደለም ከሙሴ ጋር እንኳን አናነጻጽርህም። አፍላፍ ካወራው ነቢይ ጋር እንኳን አናነጻጽርህም። ሙሴ ከአንተ እግር በታች ነው። አብርሃም ከአንተ እግር በታች ነው። ይስሐቅ፣ ያዕቆብ፣ ሳሙኤል፣ ዳዊት፣ ሚልኪያስ፣ ኤርምያስ፣ ኢሳያስ፣ ሕዝቅኤል፣ ዳንኤል፣ እንባቆም፣ ሶፎንያስ፣ ሐጌ በሙሉ ጳውሎስ፣ ጴጥሮስ፣ ዮሐንስ፣ ሳራ፣ ርብቃ፣ ሊያ፣ ማርያም በሙሉ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል የሚባሉ በሙሉ 4 እንስሳት 4 እንስሶች ክንፎቻቸው ሁሉ አይኖች ናቸው የተባሉት በላይ በሰማይ በታች በምድር ከምድር በታች ያሉት በባህር ውስጥ ሁሉ ያሉት ፍጥረታት ከዙፋንህ ስር እንደ ቅጠል ሲረግፉ ባሪያ ዮሐንስ አይቶ ጽፎልናል። በዙፋኑ ላይ የተቀመጥከው የታረድከው በግ አንተ ብቻ ነህ። ክብርና ሞገስ ለስም ይሁን የኔ አባት። ክብርና ሞገስ ኃይልና ስልጣን ለአንተ ብቻ ይሁን የኔ አባት፣ ለአንተ ብቻ ይሁን። ከነዛ ፍጥረታት ጋር ዮሐንስ በፍጥሞ ደሴት ሆኖ ካያቸው ከነዛ ፍጥረታት ጋር ሰማያትን ከፍተህ ካሳየው ከነዛ ፍጥረታት ጋር ክብር ለአንተ ብቻ ይሁን እላለሁ የኔ አባት። ክብር ለአንተ ብቻ ይሁን። ኃይልና ሞገስ ስልጣን ከዘላለም እስከ ዘላለም በዙፋን ላይ ለተቀመጥከው ለአንተ ብቻ ይሁን እንላለን። እኔም ከነዛ ፍጥረታት ጋር ተደምሬ ወንድሞቼ ናቶቼም ተደምረው ክብር ለአንተ ይሁን እንላለን የኔ አባት። ጌታ ኢየሱስ ክርስቶስ ለዘላለም ቅዱስ ስም ይባረክ። የዳዊት ልጅ በዙፋን ላይ የተቀመጥከው አንተ በመላእክት ዓለም እንኳን መላእክት እንኳን አይተውህ ከዳዊት ዘር የሆነውን ኢየሱስ ክርስቶስን ብለው ነገዱ ከይሁዳ ነው ብለው የነገሩልህ 24ቱ ሽማግሌዎች አክሊላቸውን አውርደው የተደፉልህ እኔ የምደፋላለሁ የኔ አባት።
ይገባል። ለእኔ ስትል ታረድክ፣ ለእኔ ስትል ስጋ ተተለተለ፣ ለእኔ ስትል ቅዱስ ደም ፈሰሰ፣ ለእኔ ስትል ልትሆን የማይገባውን ነገር ሆንክ። ለዘላለም ስም ይባረክ። ለዘላለም ስም ይባረክ አባዬ፣ ለዘላለም ስም ይባረክ። ለዘላለም ስም ይባረክ የኔ አባት። ትግሌ ወንድሞቼ እህቶቼ እዚህ የሚታገሉት ለምን እንደሆነ ሰዎች ባያውቁን፣ አንተ ግን ታውቃለህ። የምናገርበትን ብቆጣ ቢበሳጭ ውስጤ አንተን እኮ ስላሳነሱብኝ ነው። አንተን እኮ ከነ መሐመድ ጋር ደለብ ከነ ሙሴ ጋር ሲያስተያዩብኝ ነው። አንተ እኮ ልዩ ነህ፣ ዩኒክ። የለም አምላክ በሰው እጅ አልተሰራም። ተሰሩ የተባሉትም አይመስሉም። ሁላቸው ከእግሮች በታች ናቸው። ሁላቸው ከዙፋንህ ፊት ተደፍተው ለጌትነት ክብር ሰጥተው ሲኦልም የሚገባ ሲኦል ይገባል። አንተ ዩኒክ ነህ። ቴንኪው የኔ አባት፣ ቴንኪው የኔ አባት። ህይወቴን በመገኘትህ ቤቴን በመገኘትህ ስለሞላው ቴንኪው የኔ አባት። ቴንኪው መንፈስ ቅዱስ፣ ቴንኪው መንፈስ ቅዱስ፣ ቴንኪው ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው ጌታ። ቴንኪው አባቶቻችንን ቅዱሳት ነቢያትን ትንቢት ያናገርካቸው ጌታ። ቴንኪው ቅዱሳን ሐዋርያትን በአንተ መንፈስ ተሞልተው ወንጌል ያሰበካቸው ጌታ። ዛሬ እኔና ወንድሞቼ እህቶቼ ህይወት ውስጥ በልባችን ሾመናል። ከአንተ ጋር ጎን ለጎን ያስቀመጥኩት አንድም የለም። አንድም ብቻህን ንጉሥ ነህ። እኔ ልብ ውስጥ ብቻህን ማንንም አላስገባም። ማንንም ምን አደረጉልኝ ምን ሆኑልኝ ብዬ ነው የማስገባው? ማንንም። ነፍሴን ከስጋዬ ለያት ጌታ ኢየሱስ። ማንንም አላስገባም። ማንንም ማለት ኦክፓንድ ነኝ፣ ተይዣለሁ። አጭርና ግልጽ ተይዣለሁ። ለአንድ ወንድ ታጭተናል። ጳውሎስ ለቆሮንቶስ ቅዱሳን እንደተናገራቸው ለአንድ ወንድ ነው የታጨኑ። ያ ወንድ ደግሞ የቤተልሔሙ ሕፃን ከዳዊት ስርና ዘር የወጣው የእሴይ ቁጥቋጦ ነው። እንደ ንጽሕት ድንግል አድርጌ ለአንድ ወንድ አጫችኋለሁ ነው ብሎ ያለው። የዘንድሮ እኮ መጣው አንተ ለስንቱ እኮ ነው የሚያጩን? ለስንቱ እንትና ምትባል አንገቷ ተሰበረ፣ የእንትና ፀጉሯን ተላጨች፣ የእንትና አንጎሏ ፈሰሰ እያሉን ለስንቱ ሲያጩን አንተ። በቃ ውዴ አንድ ነው። ውዴ አንድ ነው። ውዴ አንድ ነው። ያውም ከልፌ ተመረጠ። እኔም የውዴ ነኝ፣ ውዴም የኔ ነው። አጭርና ግልጽ ቃል ለምድር ለሰማይ ይላል የሀገሬ ገበሬ ሲምል። እኔ የውዴ ነኝ፣ ውዴ ኢየሱስ ነው። ውዴም የኔ ነው። የኔ እንዲሆን ፈቅጄ ወድጄ ፈቅጄ በትንሿ ልቤ ስትገባ ብየው ማለት ነው። በትንሿ ልቤ ገብቶ እንዲኖር ፈቅጄለታለሁ። ድፍን 27 ዓመት አልፎን 28 ዘለቅን። ስንት ጊዜ ረዳኸኝ፣ ስንት ጊዜ አነሳኸኝ እያልን ጌታ ወራትን፣ ዘመናትን፣ ዓመታትን አሸጋገረን። ድፍን 27 ዓመት ጆሮዬን አይደለም ነፍሴን ነው የተበሳሁትኝ። እኔ ብሉይ ኪዳን ጆሮአችንን በስጥ እኔ ነፍሴን ነው የተበሳሁትኝ። በቃ የኢየሱስ ባሪያ። እንዲህ አይነት ፍቅር ወንድሞች፣ ሰው 27 ዓመት ሁሉ ቀንስ ይሆናል። ጌታ የተቀበላችሁበትን ዘመን አስቡት። ለዚህ እኮ ነው ዘማሪው ቢቸግረው ግርም አለውና ምን አይነት ፍቅር ነው አለ።
ቆይ ምን አይነት ነው? አጋፔ ነው እንትን ነው ምናምን ነገር በግሪክኛው ምናምን ነገር ምንም በአጋፔ ምናምን ነገር የፈለከው ሌላም ማምጣ ልትገልጠው በአጋፔ ሊገለጥ ቅዱስ ጳውሎስ ስፋትና ርዝመቱ ከፍታውና ጥልቀቱ ከመታወቅ የሚያልፈውን አለ። የለም ግሪክ የግሪክ ቃል ይደክማል። ምንም እንኳን አዲስ ኪዳን በግሪክ ቢጻፍም የግሪክ ቃላት ይደክማል። የእግዚአብሔርን በልጁ በክርስቶስ ኢየሱስ በኩል የተገለጠውን ፍቅር ለማብራራት ግሪክ፣ ዕብራይስጥ፣ አፍጋኒስታን፣ ኡዝቤኪስታን፣ አማርኛ፣ ትግርኛ ምናምን በሙሉ ይደክማል። ግን በቃ የሰው ልጆች በምንጠቀምበት በዛ እንናገራለን። ምን አይነት ፍቅር ነው አይቼ ማናውቀው እግዚአብሔር ለኔ በልጁ የገለጠው አስደናቂው ፍቅርህ የባረካት ነፍሴን እጅግ ወድሃለች። ተመስገን ኢየሱሴ ፍቅርህ ገብቶኛል። ምን እልሃለሁ እጄን ዘርግቼ አመልክሃለሁ ውድዬ ጌታዬ ጌታዬ። አንተ እኮ እንደ መሐመድ አይደለም ታወራናለህ። አንተ እኮ እንደ ቡዳ እንደ ሂንዱዝም እኮ አይደለም ታወራናለህ። አንተ እኮ ሰዎች እንደሚቀቡት ዛፍ ቅቤ እንደሚቀቡት ዛፍ እኮ አይደለም ታወራናለህ። አንተ እኮ ተራሮችና ወንዞችን ሸለቆችና ምንጮችን እንደሚያመሰግኑት እንደ አሕዛብ አማልክት አይደለም ታወራናለህ። አንተ እኮ በሰማያት ላይ እንደሚሄድ እንደተባዘተ ጥጥ ደመና እንደሱ አይደለም፣ እንደው በደመናት ላይ ትሄዳለህ። ሃሌሉያ! አንተ እኮ አንተ ነህ። ኢየሱስ የእግዚአብሔር ልጅ ጌታ እኮ ነው። እህትዬ ቆንጅዬ ጌታ ውበቱ መደምደሚያ የውበት መደምደሚያ የሆነ ቆንጅዬ እኮ ጌታ ነው እኮ አልኩሽ። አባቶቼ ቅዱሳን ነቢያት፣ አባቶቻችን ቅዱሳት ሐዋርያት የሰበኩት ኢየሱስ ጌታ እኮ ነው። ኢየሱስ ያድናል። ማን ሲያድና አየኸው አልከኝ? ይሄው እዚህ የሚያወራህ ሰውዬ በፍቅር ተሸንፎ ነጋ ጠባ እዚሁ ኢየሱስ እያለ ሲያለቅስ ታየዋለህ። የነፍሴ ሹሉዳ ተነክታ ነዋ። እንደ ያዕቆብ የጭኑ ሹሉዳ ሳይሆን የኔ የነፍሴ ሹሉዳ ተነክቶ፣ እዚህ ያሉ ወንጌላውያን ወንድሞቼ እናቶቼ የነፍሳቸው ሹሉዳ ተነክቶ፣ ያዕቆብ የገለአድን ተራራ እያነከሰ ወጣ። እኔ እያነከስኩትም ወጣው አይደለም። የነፍሳችን ሹሉዳ ተነካ። በምን? በፍቅር ፍቅር ነክቶኛል። ምን እልሃለሁ በፍጹም ልቤ አመልክሃለሁ። ሃሌሉያ። እንዴ እናንተዬ ለካ እኮ ዝም ብለው በቃ ዝም ብለው እኮ በትክክል ካዩን እውነትም እነዚህ ሰዎች እኮ አብደዋል እኮ ብለው ቢሉ እኮ ትክክል እኮ ነው። ጨርቃችንን ጥለን እርቃናችንን ማናሳይ ግን ሱፍ የለበስን ጅንስ የለበስን በሞገስ የጠገብን ውስጣችን በመንፈስ ቅዱስና በቅዱሱ ቃል የተሞላ በማና በቅዱሱ ቃልና በመንፈስ ቅዱስ የተሞላ ቆንጅዬ እብዶች ነን። በኢየሱስ ክርስቶስ ፍቅር ያበድን። ንገሩ ሊል አልሰማ ሰው ብዬ እኔ ተናግሬያለሁ። ይኸው ድፍን 11 ዓመት ንገሩልኝ። ኦኬ ንገሩልኝ። ያ ኤርሚያስ የሚባል ሰውዬ ቲክቶክ ላይ ያለ አበድኩ እያለ ነው። በማን አበደ? በኢየሱስ ብሏል።
የኢየሱስ እብድ እያላችሁ ጥሩኝ ብሏል ብለህ ንገርልኝ። አሰማልኝ። ታፔላ ለጥፍ። የአብርሃም አምላክ ምስክር ነው እኮ አልኩ። አይ በቃ ሰውየው ለይቶለታል ይሉኛል እኮ ይመጡና በቃ ለየልህ አይደል አንተ እብድ ልቆ እንጂ የእብድ አዎ ለየልኝ። ቆየው 27 ዓመት አለፈኝ። 28ኛው ላይ ያው ባለፈው ጥር 12 ቀን ገባሁበት። ቆንጅዬ እብድ ኢየሱስ ኢየሱስ የሚል እብድ ተስፋ አልነበረውን ያንን ሕይወቴን የሞት ድምፅ ቢሰማ ጨለማው ቤቴን በፍቅር ዘልቀ ወደ ውስጠኛው ልቤ ውስጥ ገብተ አበራህልኝ የሕይወቴን ራንጨን ሰተ ሰላም ሕይወቴን አጥለቀለቀው የደስታ ዘይት ውስጤን አራሰው። ዝም ብዬ አይደለም በጠዋት ማታ ኢየሱስ የምለው ፍቅር ታሪኬን የሕይወት ዘመኔን መልካም አድርጎት ነው። ወደድከኝ እስከ ሞት ድረስ። በቃ እዛ ጋር ደክሜ ታገኘኛለህ። ቀራኔው ጋር ማለት ነው። መስቀሉ ግርጌ ውዴ እግሮች ስር እዚህ በሙሉ የተሸነፈ ነው። በሙሉ እዚህ ገዝትም ላይ ያሉት እዚህ ያሉ የእግዚአብሔር ልጆች በሙሉ ቆንጅዬ እብዶች። ኤልሳቤጥ የምትባል በክርስቶስ ኢየሱስ ፍቅር ያበደች እብድ ካልሆነ ፍቅር ምን ታደርጋለች? እዚህ ባህሩ የሚባል በክርስቶስ ኢየሱስ ፍቅር ያበደ ካልሆነ ምን ያደርጋል? እዚህ ካናዳ ነው። አሁን እሱ ሌሊት ነው አይተኛም። ታዋቂ በጣም ትልቅ ስራ ያለው የተከበረ ሰው ነው። አይተኛም። መተኛት ነበረበት። ምን ያደርጋል? እዚህ በውዱ ፍቅር የተሸነፈ ማነው? ውዱ ኢየሱስ። ውዳችን ስንት ነው? አንድ ነው። ከእልፍ የተመረጠ ከ44ቱ ትላለህ እንዴት? ከእልፍ ነው። 44ቱን ቶ 44ቱ ሲታዩ ስንት ያዛውንት ማዕት ማለት ነው። አቡነ እንትና እማዊ እንትና የሚባሉ ከቁጥርም አልጠራትም። መድኃኒዓለም ምስክሬ ስልክ ከቁጥርም አይገቡ። እኔ ወንድሞችና እህቶቼ ማስታወቂያን በደንብ ስሙልኝ። የኢየሱስ እብድ ነኝ። አእምሮ ያለው የሚያስብ ኢየሱስ ወደደኝ እያለ የሚጮህ እብድ። ታዲያ እብድ ነዋ የምንሰማው እስከ ዛሬ ድረስ ብለህ ካልክ ቆንጅዬ እብድ ለመስማት ነው የምትወጣው። አንተም እንደኔ እንድታብድ በጌታ ፍቅር። ቴንኪው የኔ አባት፣ ቴንኪው የኔ ጌታ፣ ቴንኪው አምላኬ፣ ቴንኪው መድኃኒቴ፣ የሰራኸኝ የፈጠርከኝ ከእናቴ ማኅፀን ያበጃጀኸኝ እነዛ ቅዱስ እጆችህ ለእኔ ሲሉ በደረቅ እንጨት ላይ በመስቀል ላይ በአመፀኞች እጅ ሲመቱ ሲቸነከሩ፣ ይሄንን ሁሉ የሆነው ለኤርሚያስ ነው ተብሎ የሚል የፍቅር ዜና ስሰማ ይሄ ያላሳበደኝ ምን ያሳብደኛል? ወንድሞቼ ናቶቼ፣ ይሄ ያላሳብዳቸው ምን ያሳብዳቸዋል? ምን ያሳብዳቸዋል? እርጥብ መስቀል ተሸክመ ስለ እኔ ደፋ ቀና ስትል ያን ሁሉ የሆንከው ለእኔ ነው ተብሎ ሲነገረኝ በታመኑ በባሪያዎች በሐዋርያት ይሄ ተጽፎ ቅዱሱ ቃልህን ጴንጤዎቹ ወገኖቼ ሲነግሩኝ ሰማሁ። ልቤን እንዳላጠነክር የሊዲያን ልብ የከፈትክላት ጌታ የኔንም ልብ ከፍተህ ጴንጤዎቹ የሰበኩኝን ጌታ አንተን እንዳልገፋ ሪጀክት እንዳላረግ የራራህልኝ አንተ ነህ፣ የረዳኸኝ አንተ ነህ። የራራህልኝ አንተ ነህ፣ የረዳኸኝ አንተ ነህ። ልቤን አጠንክሬው ገፍቼ ቢሆን ኖሮ ሌሎች በሳቁብህ እኔም ስቄብህ ቢሆን ኖሮ ወደ ኋላ የጥይህ ቢሆን ኖሮ እስከ ዛሬ ድረስ በሕይወት እንኳን አልኖርም ነበር። በመቃብሬ ላይ ዛፍ ይበቅል ነበር። አንተ ግን ስለራራህልኝ አዳንከኝ። በቅዱስ አጠራርህ ጠራኸኝ። ጠርተኸኝ እረፍትን ሰጠኸኝ። ውስጤ አረፈ፣ ለዘለዓለም አረፈ። ማንም ያልሰጠኝን ሰላም ሰጠኸኝ። በገንዘብ ቢተመን በወርቅ በብር ቢተመን ይህንን ሊያወጣ ይችላል ተብሎ ሊገመት የማይችል ሰላም፣
በሚያዩን ሰዎች ፊት በሞገስ አጥግበህን ታስወጣናለህ፣ ታስገባናለህ። ውበቴ ነህ፣ ውበታችን ነህ፣ ያው የውበት መደምደሚያ የእግዚአብሔር ልጅ የዳዊት ልጅ ቅዱስ ስም ይባረክ። ከሆንክ ሁሉ በላይ ሆንልሃለሁ። አንተ ሁን በለኝ እንጂ። ቴንኬን አባት፣ ቴንኬን አባት። ውስጤን አሸንፈኸዋል በፍቅር። ስምህን ጠርቼ ሳልጨርሰው እምባ ይቀድመኛል፣ ውስጤም ውጭም ያለቅሳል። የማይነጥፍ ሰላም፣ የማይደበዝዝ የማይወሰድ ፍቅር። በምን አይነት ፍቅር ብዬ ልጠይቅህ ብፈልግ ስፋትና እርዝመቱ ከፍታውና ጥልቀቱ ከመታወቅ የሚያልፈው ነው ብሎ በባሪያ በጳውሎስ በኩል መለስክልኝ። ትንሽ እንኳን አታስረዳኝም ብዬ እንድል የገባኝን ያህል ገባኝ። ይህ ግን ብቻ አይደለም ያንተ ፍቅር። በእኔ ትንሿ አይምሮ ሊገመት ሊደረስበት አይችልም። የጌታ ፍቅር አስደናቂ ነው። በጣም ከፍ ያለ ልደርስበትም አልችልም። በጣም 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 ከፍ ያለ ነው የኔ አባት። ጌታዬ ልጆች ሰጥተኛል፣ ሚስት ሰጥተኛል፣ እድሜ ሰጥተኛል፣ እዚያ አድርሰኛል። እመለምንህ ይህን ክብር ብቻ ከህይወቴ ላይ አትውሰድብኝ። አደራ አባዬ፣ አደራ እምልህ በቃ ሌላ ነገር ይቅር። ይህን ክብር ከህይወቴ ላይ፣ ይህን ደስታ፣ ይህንን ሰላም፣ ስለ ስምህ እየተሰደብኩ እየተነቀፍኩ እየተተፋብኝ ወንድሞቼ እህቶቼም ልክ እንደዚህ እየሆኑ ይህንን ሰላም፣ ይህንን ደስታ፣ ይህንን ፍቅር፣ ይህንን አብሮነትን ብቻ፣ ይህንን እንባ አንተን ሳስብ ውስጤ እየተቃጠለ ደስ የምሰኝበት ይህንን አብሮነትን ብቻ አትውሰድብኝ አባዬ። ሁሉ ይቀራል፣ ሁሉ ይቀራል፣ ሁሉ ያልፋል፣ ሁሉ ያልፋል፣ ሁሉ ያልፋል። ከምወዳቸው ልጆቼ አንድ ቀን እለያለሁ። በሞት ወደ አንተ ስመጣ ከምወዳት ሚስቴ እለያለሁ። አንተ ግን እኮ የዘላለም ነህ። አንተ የዘላለም ነህ። ልጆቼንም አጠላቸውም አባዬ። እምባዬን እያፈሰስኩ እምባዬን እየቀባው በፊት ስጸልይ እኔ ወደ አንተ በምመጣ እንኳን ሰዓት ያ ከይሺ ሰው እንዲህ ብሎ ሲናገር ነበር፣ ልጆቹ እንዲሆኑ ብለው እንዳይሉ ልጆቼ እኔ ያመለኳቸውን ፍጡራን እኔ ያመለኳቸውን እንዳይጠሯቸው፣ እንኳን ሊያመልኳቸው ቀርቶ አይደለም እንዳይጠሯቸው፣ በፍቅርህ ተጣብቀው ይቅሩ። በእጆችህ ያዛቸው። ልባቸው፣ ዘመናቸው፣ አይምሯቸው በእኔ ትውልድ ውስጥ ከዚህ በኋላ ኤርሚያስ ብሎ በሚለው ስም ዮሐንስ ኤርሚያስ፣ ኤፍራታ ኤርሚያስ፣ ኤልሳቤጥ ኤርሚያስ ተብለው ተጠርተው በዘራዬ ውስጥ በልጆቼና በትውልዴ ውስጥ ኢየሱስ አንተ ንጉሥ ሆነህ ደምቀህ እንድትኖር ገና የልጅ ልጆቼን አንተ እስክትመጣ ድረስ ያለውን ትውልዴን ሁሉ ሳላይ በእምነት ግን እናገራለሁ፣ ከአንተ ውጪ የኔ ዘርና ትውልድ ጉልበታቸው ለሌላ እንዳይንበረከክ በፍቅርህ ያዛቸው አባዬ። በፍቅር ልባቸው ይያዝ። የወንድሞቼ እህቶቼ እዚህ ያሉ በሙሉ የሚሰሙ ልጆቻቸው እንደዚሁ ይሆኑ፣ በፍቅር ይያዙ። ቴንኪው የኔ ጌታ። ቴንኪው የኔ አባት። Are you okay? I'm okay. Are you? Come. I love you. I love you. I'm okay. I'm praying, okay? Yeah? You know Jesus? Yeah? Who's Jesus? Our Lord? Yeah? ጌታ ይባረክ። ወንድሞቼ እና እህቶቼ ኢየሱስ ልዩነታችን ነው። እሱን ውደዱት፣ እሱን እንውደደው። የእሱ መውደድ ጥያቄ ውስጥ አይገባም።
ተው እባክህ። እኔ እውቀት ብለህ ብትል መገለጥ ብለህ ብትል ምን ብለህ ብትል ሁሉ ኃላፊ ነው፣ ሁሉ ቀሪ ነው። የፍቅር እሳት የፍቅር እሳት የፍቅር እሳት እነዛ ወንጀለኞች መካከል እርቃኑን እንደ ወንጀለኛ አድርገው ሲሰቅሉት እነዛ ምህረትና ፍቅር የተሞሉ አይኖቹ በሚደበድቡ ሰዎች እጅ ተቀጥቅጦ አብጧል። እነዛ ስተትን የማያወጡ ከናፍርቶቹ በቡጢ ተመተው ደምተዋል። ስጋው ተቆርጧል። ስጋው ተቆርጧል። ከንፈሩን ብቻ አይደለም ስጋውን የተለተሉት። ሁሌ ስጸልይ ያን ፊትህን ብታሳየኝ ብዬ እላለሁ። ለምን ከሱ ውጭ ህይወት አለን እንዴ? ገንዬ ወይስ ራስሽ ነሽ የወረድሽው? እሺ መሲ ቢዚ ነች መሰለኝ። ገንዬ እንዴት ነሽ? ሰላም ለእናንተ ይሁን። እንዴት ናችሁ? ኤርሜ እንዴት ነህ? ሁሉ ሰላም ነው ወይ? ማንም አላስወረደኝም። አዎ እንዴት ነው? ሁሉ ሰላም ነው ወይ? ጌታ ይባረክ። ገንዬዋ እንዴት ነሽ አንቺ? አለው ሁሉ ደህና ነው። ጌታ ኢየሱስ ይባርክ፣ ተባረክ። አሜን። ያ እኔ እምለው ነገር የለኝም። ሁሌም በጸሎቴ አለ። ቴንክ ዩ። እግዚአብሔር መልካም ነው። በምታልፍበት ሁሉ በሚሆነው ነገር ሁሉ እግዚአብሔር ትከሻህን እያበረታ፣ እግዚአብሔር እርምጃህን እያፈጠነ ካንተ ጋር ስላለ ደስ ይለኛል። እግዚአብሔር እንደ ሰው አይደለም። እኔ ሰፍሬ በማስቀምጠው መስፈሪያ እግዚአብሔር አይሰፈርም። ማንም እግዚአብሔርን በዚህ በኩል ስራ እንዲያድርግ አይለውም። እግዚአብሔር ታማኝ ነው፣ ሲሰራ ያውቅበታል። ሁሉ ለሱ ክብር ይሁን። እግዚአብሔር ታማኝ ነው። ሲወድ ታማኝ ነው፣ ሲያወጣ ታማኝ ነው፣ ሲመራ ታማኝ ነው። ሞታችን እንኳን በእጁ ያምራል፣ እንኳን ኑሯችን። እኔ እንዲህ እለዋለሁ ጌታዬን፣ አኑረኸኝ አይደለም ገለኸኝ እንኳን በቃ አንተ በቂ ነህ። አሜን። እግዚአብሔር ታማኝ፣ እግዚአብሔር ጻድቅ፣ ቃላት ለሱ የሌለን። አንዳንዴ ቃላት ስናጣ ምን ይባላል እንዲሁ በፊቱ ወድቆ እንባን አፍስሶ ኡፋይ ተብሎ ይነሳል። እና ቃላት ስለሌለን ብቻ እንዲህ እንለዋለን፣ እንወድሃለን። ደግሞ ስለወደድ ነው አይደለም የወደደን፣ የምንወደድ ሆኖም አልወደደንም። የሚያስጠጉን ሰዎች ሆነን አይደለም እግዚአብሔር ያስጠጋን፣ በጣም ክፎች ሆነን ሳለን ወደደን። ክብር ለዘላለም ለሱ ይሁን። ከዚህ ይበልጥ እግዚአብሔር ያበርታ፣ ከዚህ ይበልጥ ከአንተ ጋር ይሁን፣ ፊቱን ያብራልህ፣ በቤት ይገኝልህ። አሜን አሜን አሜን። አቤት ይበለ ጌታ። በቃ ኤርሜ ይህንን ነው ልህ። አቤት ይበልህ፣ ቀድሞ ይድረስልህ። አሜን። አንዳንድ ጊዜ ሰዎችን ጠርተህ ቶሎ ፈጥነው አቤት ሲሉህ እንዴት እንዳስደሰተኝ በችግሬ ቀን ደረሰልኝ እንላለን። በጠራናቸው በኩል ነው የደረሱት። እግዚአብሔር ግን ባልጠራነው ባልመረጥነው ቦታ ላይ በቃ ባልጠበቅነው ስፍራ እግዚአብሔር ይገኛል። አሜን። እንደወደድክና እንደፈቀድክ እግዚአብሔር አንተ መሪያችን፣ አንተ ገዣችን፣ ጌታዬ ይሰርባር በማይባል መንገድ ሰርተ ስታሳየን
አንተ ምን አይነት አምላክ ነህ? በቃ የለንም ቃላት። እንደው በፊት እንባችንን አፈሰን እንወዳለን ባቢዬ፣ ይህንን እንላለን። በቤት ስላለ ጌታ እኔ እግዚአብሔርን አመሰግናለሁ። ስለሚገኝልህ አቤት ልጄ ስለሚልህ እግዚአብሔር ይባረክ። አሜን አሜን። ለሰው የማይነገረው ድብቅ ነገር ለጌታ ይነገራል። ባቢዬ ዘግቼ የማዋይህ አለኝ ብለን ዘግተን ዝም ብለን በፊቱ ቃላታትን ብቻ እንባን አፍስሰን የተነሳ ነው የልባችንን ነገር ግን እግዚአብሔር መልሶ አየ ነው እና የዋለን ደግሞ ጥያቄን ይዘን በፊቱ ተደፍተን ለሰው ያልነገር ነው። በቃ አንተ ነግሬሃለሁ፣ በሚስጥር ፍታልኝ፣ አንተው ብቻ ድረስበት ባቢዬ ይላልነው። እንደ አባት ደብቆ ሸፍኖ ነገሮችን ሰርቶ ያሳያል እግዚአብሔር። እሱ ታማኝ ስለሆነ አሜን። ለስፍራው ቆሜ ጠብቄ እንኳን አይደለም እግዚአብሔር ሰርቶ የሚሰጠኝ፣ እየተሯሯጥኩ የራሴን መንገድ እየፈለግኩ ሁሉም ከንቱ ሲሆንብኝ እሱ ግን ሰርቶ አበጃጅቶ ጨርሶ በእጅ ይሰጣል። ይህን ስለሚያደርግ እግዚአብሔር ይመስገን። ስለምታደርግልን ብቻ አይደለም ባላደረግከው ነገር ሁሉ ማደሪያ ይባረክ። እንወድሃለን። አሜን። አባቴ በቤት ይገኝል ኤርሚ። ቴንክ ዩ ሎርድ። አቤት ይበልህ፣ አቤት ይበልህ። በቃ እኔን ነው የምለው። አቤት ይበልህ። አሜን አሜን። እንዴት ደስ ይላል በፊት ሆኖ ማንኳኳት። ቴንክ ዩ ሎርድ። ዘግቻለሁ ምዕራፌ እንደራሽ የለኝም ተብሎ ሲዘጋ ባልታሰበ መንገድ ሲመጣ እግዚአብሔር ማሳረፍን ታውቃለህ፣ ማስተንፈስን ታውቃለህ። አንተ የልብ ወዳጅ፣ አንተ ሸክም አራጋፊ፣ ቤት በኩል ገባህ አትባልም፣ ግን ትሰራራዋለህ፣ ታበጃጀዋለህ፣ ትሰጣለህ መልሰህ። ክብር ላንተ ይሁን። አሁንም እንጠብቃለን እንደ ዕንባቆም በመጠበቂያ ላይ፣ እንደ ዕንባቆም በመጠበቂያ ላይ። ኢየሱስ ማደሪያ ይባረክ። ሁሉን ስለምታደርግ እናመሰግንሃለን። ወንድሜን በሚወጣበት በሚገባበት ሁሉ ስለምትጠብቀው፣ ስለምታበረታው፣ ስለምታጽናናው፣ ስለምትሰማው፣ ስለምትገኝለት፣ ስለምታዋየው፣ ልቡን ስለምትደግፍ፣ ትከሻውን ስለምታሰፋ፣ ቤቱን ስለምትጠብቅ ክብር በማደሪያ ይሁን ጌታ ሆይ። የለንማ የምንል የምንሰጥህ በሚያልፍበት ነገር ሁሉ እግዚአብሔር ሆይ ስለምታበረታው፣ ስለምታጽናው ማደሪያ ይባረክ። እኔ አመሰግንሃለሁ ስለ ወንድሜ። እግዚአብሔር ሆይ ቀድመ ተገኝለት። አሜን። የሚያዋይህ ነገር አባ፣ የሚያዋይህ ነገር አለኝ፣ ድብቅ ነገር በፊቱ ተደፍተን አባ የሆነ ነገር እንነግራለን። የምናዋየው የሌለን፣ የሚሰማን የሌለን የሆነ ነገር አለን ባቢዬ። ሰዎች የማይፈቱልን የማይረዱን፣ በራሳችን ቋንቋ ለማስረዳት ብንፈልግ ቃላት ስለማይገኝልን ባቢዬ፣ አንተ ግን ይገባሃል። በተዘጋ ቤት ውስጥ እግዚአብሔር ተስፋ ተቆርጦ በምስጋና ሰው ሲያንጎዳጉድ ሌላው በማጉረምረም የለህም ወይ አትሰማም ወይ አታየኝም ወይ በቃ ለክብር ይሁን በዚህም ባልፍ ሞቴ ቢሆንም ክብር ላንተ ይሁን ብለው በራቸውን ዘግተው ለሚያለቅሱ አንተ የምትገኝ አባት እንወድሃለን ባቢዬ። ግን አንድ ነገር እላለሁ ባቢዬ፣ ለተጨነቁት የምትደርስ ባባ፣ ምዕራፋቸውን ዘግተው ጠቅልለው ለተቀመጡ አንድ ብለህ የምታስጀምር የኛ እንደኛ አሜን። የለንም እና የምናሳየው እና በቤታችን ባባ እንጠብቃለን፣ እንጠብቃለን። የሆነ ነገር አለን ባቢዬ፣ ለሰው የማናዋየው የምናለቅስበት ባቢዬ። የለንም፣ የእውነት የለንም። ታውቅ የለንም፣ የምናስረዳው ቃላትም የለንም። እንዴት አረገን? ግን እንጠብቃለን ባቢዬ። አማራጭም ምርጫን ስላለንም ስለሌለንም አይደለም፣ የለንም። ከአንተ ውጭ ዘግተናል ምዕራፋችን እና ናለን ወደ ቤታችን ባቢዬ። እንጠብቃለን፣ እንወድሃለን። ክብር በማደሪያ ይሁን። አሜን።
ብትወድ ሰርተህ ስጠን። እንዲሁ ግን እንደ ፈቃድና እንደ ሀሳብ ይሁን። ብትገልም ልክ ነህ። ብትወድ ግን ነገራችንን ህይወት ስራበት። እንወድሃለን፣ እናከብርሃለን። ማደሪያ ይባረክ። ወንድሜን ስለምጠብቅ ተባረክ ጌታ ሆይ ኢየሱስ። አንተ ታማኝ ነህ፣ አደራን የማትበላ። ወንድሜን አሳልፌ ላንተ ሰጠው። እንካ ቤቱን፣ እንካ ኑሮውን፣ እንካ ትዳሩን፣ እንካ ልጆቹን፣ እንካ ሁሉ ነገሩን አባቴ። ለሰዎች ሰተን ሰብረው አበላሽተው ሰጥተውናል፣ አደራንም በልተዋል። አንተ ግን በዘመናችን ታማኝ ሊቀ ካህናችን አንተ ነህና እንካ የወንድሜን ቤት፣ ትዳሩን፣ ህይወቱን እንካ አባ። ባንተ እጅ ያምራል፣ ያምራል አባቴ፣ ያምራል፣ ያምራል ባንተ እጅ። ስብራት የለም ባንተ እጅ፣ ሐዘን የለም ባንተ እጅ። እንደፈለግክና እንደወደድክ አበጃጅተህ ስለምታኖረው እንካ ተቀበል። አደራዬን አሳልፌ ለአንተ የወንድሜን ቤት ህይወቱን አሳልፌ ለአንተ እሰጣለሁ። እንካ እንደወደድክ አደርግ። አሜን። አብዬ እንካ ህይወቱን፣ እንካ ኑሮውን፣ እንካ ትዳሩን። አውቃለሁ ብዙ ነገር ሰጥቼ አበጃጅተህ ሰጥተኸኛል። ጌታ ሆይ ተቀበል ወንድሜን፣ እኔ አሳልፌ ላንተ እሰጣለሁ። አቤ አገልግሎቱን እንካ። በራሱ መንገድ በስጋ መንገድ ሳይሆን በአንተ በእውነትና በመንፈስ ተመርቶ እንዲያገለግልህ እንካ አገልግሎቱን። አውራው ባልጋ ላይ ካንተ የሆነውን ይዞ እንዲመጣ የሚያድኑትን ሊያድን ሰዓትም ሳያባክን እግዚአብሔር መንፈስ ቅዱስ በጊዜውና በሰዓቱ እንድታነቃው እግዚአብሔር ሆይ ዛሬ አንድ ነገር እንድታወራው እግዚአብሔር ሆይ በዘመኑ ሁሉ አንተን እንዲሰማ እምንሃለሁ። እግዚአብሔር ሆይ ጆሮቹ ላንተ ይከፈቱ፣ ልቡ ላንተ ይከፈት። በቃ ይታዘዝልህ እግዚአብሔር ሆይ። ከተገዛልህ በላይ ይገዛልህ፣ ከሚሰማ በላይ ይስማ፣ ከሚራመድልህ በላይ ይራመድልህ። እንካ ጌታ ሆይ እንካ። መራመድ ያለበት መፍጠን ያለበት ቦታ እንድታፈጥነው፣ ማምለጥ ያለበት ቦታ እንድታስመልጠው እንካ አባቴ፣ እንካ። ለአንተ ሰጠው። ክብር ሁሉ ለአንተ ይሁን። ይህን ሁሉ ስለምታደርግ አመሰግናለሁ። ማደሪያ ይባረክ በኢየሱስ ስም አሜን። አሜን 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 አሜን። የአባቶቻችን አምላክ ቅዱስ እግዚአብሔር ልዑል እግዚአብሔር ለዘላለም ስምህ ይባረክ። በዚህ ትውልድ መካከል ሞኞች ተብለን ብንጠራ ምንድነው እንዲህ የሚያደርጋቸው ብለው ቢሉ ቢመረምሩ ፊት ኋላችንን ዘር ትውልዳችንን እግዚአብሔር ይሄ የተቀበልነው መንፈስ ካደግንበት ቀዬ ከወጣንበት ብሔር ከተወለድንበት ቤተሰብ የተቀበልነው አይደለም፣ ካንተ የተቀበልነው። ጌታችን ኢየሱስ ክርስቶስ ሞትን ድል አድርገህ ወደ ሰማያት ስታርግ እኔ ብሄድ ይሻላችኋል፣ አጽናኙን እልክላችኋለሁ ብለህ ያልክ የሥላሴ ሦስተኛ አካል የሆንክ ሰማያትና ምድርን በመፍጠር ከአብና ከወልድ ጋር እኩል የመለኮት ስልጣን ያለህ ብርሃን የሆንከው የልዑል እግዚአብሔር መንፈስ ጌታ መንፈስ ቅዱስ አንተ በእኛ ውስጥ ስላለህ ሕይወታችን ባንተ ስለተነካ ሁሉ ቀን ኢየሱስ ክርስቶስ አምላክነቱን፣ ጌትነቱን፣ አዳኝነቱን በስፍራዎች ሁሉ እንሰብካለን። ሰላምህ ሕይወታችንን ስለተቆጣጠረው ስለገዛው አንተ ንጉሳችን ስለሆንክ ቅዱስ ስምህ ለዘላለም የተባረከ ይሁን። በአንተ ዘንድ በስተት የተደረገ በእጅህ ላይ የተበላሸ ነገር የለም። የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ልዑል ቅዱስ እግዚአብሔር በሲና ሕግን ሰጠህ፣ የእስራኤል ልጆች ከግብፅ አውጥተህ በድንቅ የመራሃቸው ራስህን ለእስራኤል ልጆች በነጎድጓድ ድምፅ በመብረቅና በመለከት ራስህን በሲና ተራራ ላይ የዛሬ 3500 ዓመት ራስን የገለጥክ ከ1500 ዓመት በኋላ ከዛ መገለጥ ከ1500 ዓመት በኋላ ከድንግሊቱ ሴት ከቅድስት ድንግል ማርያም ሰው ሆነህ በቤተልሔም በይሁዳ ምድር በከብቶች በረት የተወለድክ የኔ አዳኝ የኔ ንጉሥ የኛ አምላክ
የኛ ቤዛ፣ የኛ እረኛ፣ የኛ ምትክ የሌለህ ብቸኛ አስተማማኝ እረኛ አንተ እጅ ላይ ሆነን ተበላሽተን አናቅም። ነገራችን በአንተ እጅ ላይ ስላለ ይበላሻል ብለን አንሰጋም። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም። የሰጠኝ አባቴ ከሁሉ ይበልጣል፣ በእኔ እጅም በአባቴም እጅ ላይ አሉ ብለህ ካልከው ትውልድ መካከል አፈር ነህና ወደ አፈር ትመለሳለህ ከተባለ ትውልድ መካከል ቀን ከሌሊት በጋ ከክረምት በሚያዩን በሚሰሙን በሚያገድሙን በሚታዘቡን ሰዎች ፊት እብዶች ብንባል ላንተ ነው። አላዋቂዎች ናቸው ተሰብስበው የሚነፈርቁት ተብሎ ቢባል ስላንተ ነው። በአንተ መንፈስ ነው፣ በአንተ ፍቅር ነው። ዓለም አልገባውም፣ እንዲገባውም አንጠብቅም። አንተ ግን ራስን ስለገለጥክልን ገባህን። ራስን የገለጥክልንን ያህል ተረዳንህ። እንድንረዳህ አይሁድ መጽሐፍትን ይዘው አልተረዱም። ከድንግል ሴት የተወለደው ይሄ እኮ የሰማይ የምድር ፈጣሪ መላእክት ሰማይና ምድርን ፀሐይና ጨረቃን ከዋክብትን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ የሰራ ጌታ ነው ተብሎ ቢባል ለነሱ ሞኝነት ነው። ለእኛ ግን ጥበብ ነህ። ራስን ስለገለጥክልን እናመሰግንሃለን። ቴንኪው። በእህቴ በኤልሳቤጥ በኩል፣ በወንድሜ በባህርሽ በኩል፣ በእህቴ በመሲ በኩል፣ በእህቴ በገንዬ በኩል፣ በሌሎችም ወንድሞችና እህቶች በኩል ስላስቀመጥከው ጸጋ እጅግ አድርጌ አመሰግናለሁ። እህቴን ገንዬን በዚህ መንፈስ ስለባረካት ቴንኪው። እግዚአብሔር በዚች እህት ላይ ያለ ክብር በእያንዳንዳችን ላይ በጌታ በኢየሱስ ክርስቶስም እንዲነድ ጸልያለሁ። አባዬ በጣም በኃይል እለዋ ላይ ስላለህ በደንብ ነው ማቃት። ክብርህ እለዋ ላይ ስላለ እሷን ሳላቃት በፊት ክብርህን በለዋ ላይ ያለውን አንድ ቀን ያወቅኳት። ቴንኪው አባቴ። መነካት እንዲህ ነው እንጂ መነካት እንዲህ ነው እንጂ። ቴንኬን አባት ለዘላለም ስም ይባረክ። አንተ ብርቱ የሆኑ ሴቶችና ወንዶች ልጆች በአንተ መንፈስ የበረቱ በየጓዳቸው የሚያነቡ በአውሮፓ፣ በአሜሪካ፣ በካናዳ፣ በባህር ደሴቶች፣ በአፍሪካ፣ በተለያዩ ቦታዎች ላይ በደሴቶች ሁሉ ላይ ትውልድ ስላለ እጅግ አድርጌ አመሰግናለሁ። ስሜን ይዘው ቤተሰቤን ይዘው ለሚጸልዩ ለሚባርኩኝ የአባቶች አምላክ እኔ ያልሰማኋቸውም አንተ ግን ሰምተሃል። ስሜን ጠርተው ልጆቼን ቤተሰቤን ጠርተው በጸሎት ስፍራቸው እያነቡ አስበው ይህንን ወንድም ብለው ለጸለዩ እግዚአብሔር ሆይ በምድርም እግዚአብሔር የዘላለም አምላክ በለመኑህ ልመና ብቻ አልልህም፣ ባለመኑህ ነገር ሁሉ ላይ እግዚአብሔር ሆይ ቤታቸውን በበረከት እንደምትሞላ አምኜ ውጣና አገልግል ብለኸኝ የለ ወይ ብዬ አላስታውስህም። ታውቀዋለህ፣ በአንተ ዘንድ መርሳት ስለሌለ እኔም እንኳን አረሳውም። ያን ድምፅ ለዘላለም አረሳው። አባዬ ባርካቸው፣ በስምህ ይባረኩ፣ ዘር ትውልዳቸው ይባረክ፣ የነኩትን ሁሉ ይባረክ፣ የእጆቻቸው ሥራ ይባረክ፣ የረገጡበት ምድር ዘርና ትውልዳቸው ይባረኩ። ለጥፋት አይወልዱም ተብሎ እንደተጻፈ በእነሱ ሕይወት ውስጥ መጨንገፍ፣ ሞት እግዚአብሔር የዘላለም አምላክ የአስማተኞች የክፉዎች ጉባኤ በእነሱ ላይ የተነገረ ቃል እንዳይሰራ በስምህ ጉልበት በኢየሱስ ክርስቶስ ስም በዛ በጠራኝ ድምፅ ባሰማኝ ድምፅ ደጋግመህ በነገርከኝ ድምፅ አሁን ላላወራው የተከለከልኩበት ያሳየኝ ራእይ ድምፅ ያንተ እውነተኛ ማንነት ስለሆነ አውቄ ውጣና አገልግል ብለኝ ይኸው አለውን። በስም ይባረኩ አባቴ ጌታ ኢየሱስ፣ በስም ይባረኩ። እዚህ ውስጥ ያሉ ማግባት ፈልገው እውነተኛ ሰው ላጡ ለእህቶቼ እውነተኛ ወንድምን ስጣቸው። ማግባት ፈልገው እውነተኛ እህትን ላጡ እውነተኛ የሆነች እህትን ለወንድሜ ስጠው። እግዚአብሔር ሆይ አግብተው ይውለዱ። መጨንገፍ በእነሱ ውስጥ አይኖር። ዘራቸውን፣ ትውልዳቸውን፣ ቤተሰባቸውን ሁሉ የረገማቸው ክፉ ቃል የተናገረባቸው ሁሉ ጌታ ኢየሱስ እጸልያለሁ በእህቶቼ ላይ እንዳይበቅል፣ በወንድሞቼ ላይ እንዳይበቅል፣
ክፎች የተናገሩባቸው ቃል ከዘመናቸው፣ ከዘራቸው፣ ከጤንነታቸው ከነሱ ከሆነ ነገር ላይ በስም ጉልበት ይምከን። የተነገረ ንግግር ህይወታቸውን አንቆ እንዳይዝ የትኛውም እርግማንን በኢየሱስ ክርስቶስ የቃል ኪዳን ደም ጉልበት እሽረዋለሁ። እንዳገለግል ጠርተኸኝ ለጌታ ኢየሱስ የዘላለምን ህይወት ሰጥተኸኝ እንዳገለግል ጠርተኸኝ ህዝብህን የያዘ ማነቆ ያሰራቸው እስራት የዛገ ሰንሰለት በኢየሱስ ክርስቶስም እንዲበጠስ ድንገት በጤንነት በጥዝጣዜ ውስጥ ሆነው የሚለምኑህ በጉድለታቸው የሚለምኑህ በቤታቸው ምን ብለው እንደሚጸልዩ አላቅም። አንተ ካልገለጥክልኝ ምንም የማውቀው ነገር የለም። በቤታቸው በህይወታቸው እግዚአብሔር ሆይ በኢየሱስም በዘራቸው በትውልዳቸው በሩቅ በቅርብ ላለ አባት ድረስልን ብለው ላሉህ የኔ አባት ጌታ ኢየሱስ ለምልክትነት አቆማለሁ ብለኛል። በትምህርት ያልቆምም በእውቀት ያልቆምም በዘሬ በትውልድ ያልቆምም አልቆምኩምም ልቆምም አልችልም። አንተን ያቆምከኝ አንተን የጠራኝ የኔ አባት ነገን ሲያስቡ ስለ ልጆቻቸው የተጨነቁ ከማህፀናቸው የወጡ ልጆች አውሬ እንዳይበላቸው ዘንዶ እንዳይወጣቸው በዓለም ያለ ሲስተም እንዳይበላባቸው የተዋጡ እንኳን ቢኖሩ እንደ ባሪያህ እንደ ዮናስ ትእዛዝን አውጥተህ አሳ አንባሪው ውጦት ባሪያን ወደ አሶር ሄዶ እንዲተፋው ትእዛዝን ያወጣ አምላክ ልጆቻቸው በተለያየ ነገር የተዋጡባቸው የተያዙባቸው እስራታቸው ተፈቶ ድንገት ምን እንደሆንኩ አላቅም ሌሊት ተኝቼ ሳለው ነጭ ልብስ የለበሰ ሰው መጥቶ ነካኝና እስራት የወደቀ ብለው ይበሉ። በህልም ተገልጥላቸው ለማርያም እጮኛ ለዮሴፍ በመልአኩ በኩል በሌሊት በህልም መጥተህ ሕፃንና እናቱን ይዘህ ወደ ግብፅ ተሰደድ፣ ሂድ እኔ እስክነግር ድረስ በዛ ተቀመጥ ብለህ በመልአክ በኩል የተናገርከው ጌታ ልጆቻቸውን ቅዱሳን መላእክት ያናግሯቸው ከአንተ ዘንድ የተላኩ እግዚአብሔር ሆይ ድንገት በዙሪያቸው ብርሃን ይብራ፣ ቤታቸው ይብራ። እግዚአብሔር ሆይ በስምህ ጸልያለሁ። በሩቅ በቅርብ የሚያቁኝ ስሜን ይዘው የሚጸልዩ ስሜንም ይዘው የሚረግሙ የሚሰድቡኝን ሁሉ ባርካቸዋለሁ። እስከዛሬ ድረስ ስሜን በክፋት ሁሉ ያነሱ በኢየሱስ ክርስቶስ በእውነት እልሃለሁ አባዬ ልቤን እንዲያርገው ከሰራው የረገሙኝ የሰደቡኝ አጥላሉኝ ስሜን በከንቱ ያነሱ ያልሆነ ነገር ያደረጉትን ሁሉ እነሱን ሁሉ እባርካለሁ አባዬ። በዘራቸው በህይወታቸው መከራ አይግባ በኢየሱስ ክርስቶስ የስም ስልጣን። እነሱና እግዚአብሔር የነሱ የሆነ ነገር ሁሉ በኢየሱስ ክርስቶስ ቅዱስና ዘላለማዊ ስም የተባረኩ ይሁኑ፣ የተባረኩ ይሁኑ፣ በስም የተጠበቁ ይሁኑ፣ በስም የተባረኩ ይሁኑ፣ በስም የተከለሉ ይሁኑ፣ በስም ሞገስ ይሁንላቸው፣ ወጥተው ይግቡ። እግዚአብሔር በስም ተጠብቀው ቀኑን ሁሉ በሰላም ተዘልለው ይዋሉ። የሌሊቱ ግርማ የቀኑ ፍላጻ እንዳያገኛቸው ከቀትር ጋኔን ከሌሊትም ግርማ እንዳይፈሩ እግዚአብሔር ሆይ ከባሪያ ከዳዊት ጋር የነበርክ አምላክ ከኛ ጋር አለ። በሞት ጥላ ሸለቆ ውስጥ እንኳን ቤድ አንተ ከኔ ጋር ነህና ክፉን አልፈራም ብለህ ያለ የብላቴናው የዳዊት አምላክ ዛሬም ከኛ ጋር አለ፣ ከእህቶቼ ጋር አለ፣ ከወንድሞቼ ጋር አለ። እጅግ አድርጌ አመሰግናለሁ አባዬ፣ እጅግ አድርጌ አመሰግናለሁ፣ እጅግ አድርጌ አመሰግናለሁ፣ እጅግ አድርጌ አመሰግናለሁ። ቴንኪው የኔ ጌታ፣ እጅግ አድርጌ አመሰግናለሁ። ለዘላለም ስም ይባረክ፣ በስም ይጠበቁ። እዚህ ውስጥ ያሉ ድምፄን የሚሰሙ አባ ለምልክትነት አቆማለሁ። ለምልክትነት አቆማለሁ ብለኛል። ሌሎች በትምህርታቸው፣ ሌሎች በእውቀታቸው፣ ሌሎች በዲግሪ፣ ሌሎች በቲቲአይ፣ ሌሎቹ በዲፕሎማ በተለያየ ነገር ማስተርስ ሰርተው ፒኤችዲ ሰርተው ነው የቆሙት። እኔ ግን ታሪኬን ወደኋላ ሳይ ምንም የቆምኩበት ነገር ያቆመኝ ጸጋ ነው፣ ያቆመኝ ምሕረትህ ነው፣ ያቆመኝ ክብርህ ነው፣ ያቆመኝ የፊትህ ብርሃን ነው። የረዳኝ ቀኝህና የፊትህ ብርሃን ስለበራልኝ ነው። ለእኔም ለወንድሞቼ እህቶቼ የሚሄድ ስላሉ በሙሉ እንደዚህ ነው የሆነው። እንዲህ ብዬ ግን እለምንሃለሁ ይህን ድምፅ የሚሰሙ በሙሉ በጌታ በኢየሱስ ክርስቶስ የነሱና የነሱ የሆነው ነገር ሁሉ በስሜ የተባረከ በስሜ የተጠበቁ ሁኑ፣ በስምህ የተጋረዱ ሁኑ፣ በስምህ የተሸፈኑ ይሁኑ፣
በስምህ ተዘልለው ይጠበቁ። ድንገት የሚያገኝ አይግደላቸው። በቃየል ላይ ምልክትን ያኖርክ፣ ቃየልን ያገኝ ሁሉ እንዳይገለው ምልክትን ያኖርክ እግዚአብሔር በኢየሱስ ክርስቶስ ስም የልጅህ የኢየሱስ ክርስቶስ ደም በእነሱ ላይ ምልክት ሆኖ ከመታየቱ ተነሳ ከቀትር ጋኔን ከሌሊት ከሚሄድ ክፉ ነገር አይፈሩም ተብሎ እንደተጻፈ እግዚአብሔር በስም ይጠበቁ፣ በስም ይከለሉ። ገናናው ኢየሱስ፣ ኃይለኛው ኢየሱስ፣ ብርቱ የሆንከው ኢየሱስ በስም ይጠበቁ። ባረኳቸው አምላኬ፣ ባረኳቸው። በረሃብ በማጣት በርዛት በተለያየ መልክ በጥቂቱም ይሁን በብዙ ባለፍኩባቸው የህይወት ዘመናት የመራኝ እግዚአብሔር ባረኳቸው። ጌታዬ ባረኳቸው። በስምህ የተባረኩ ሁኑ፣ በስምህ የተጠበቁ ሁኑ፣ በስምህ የተከለሉ ይሁኑ። ልጆቻቸው በሌላ ተወስደው ከሆነ ምርኮ ይመለስላቸው። የፈረሰ ትዳራቸው ይሰራ፣ የፈረሰ ኑሯቸው ይሰራ፣ የፈረሰ የስራ ህይወታቸው ይሰራ። የራቀው ነገር ይቅረብላቸው፣ የጠፋው ነገር እግዚአብሔር ይገኝ። የሞተው ነገር በትንሣኤ ለሙታን ህይወትን የምትሰጥ የሌለው እንዳለ አድርገህ የምትጠራ የአባታችን የአብርሃም አምላክ አንተን ስምህን እንጠራለን። ገናናው ኢየሱስ፣ የትንሣኤው ጀግና፣ ሞትን ድል አድርገህ ከሙታን መካከል የተነሳው ሞት ይይዝ ዘንድ ያልቻለ እግዚአብሔር ሆይ የህዝብህ የእኔና የህዝቤ የቤተ ክርስቲያን የሆነ ነገር ሁሉ ጌታ አባቶ በጭንገፋና በአስማተኞች ቃል አይያዝም። ብርቱ ነኝ ብሎ ባለ በየትኛውም ቃላተኞች በየትኞቹም ክንደ ብርቶች ነን ተብሎ በተባለ በፍጹም ተይዞ አይቀርም። የዳዊት ልጅ ባለ ግርማ ነህ። ማኅተሙን የፈታህ አንተ ነህ። በሕያዋንና በሙታን ላይ ልትፈርድ ተመልሰ የምትመጣው አንተ ነህ። አንተ የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ነህ። አንተ የኛ የህይወታችን መሪ፣ የቤታችን ንጉስ፣ የህይወታችን ንጉስ ነህ። በስም ይባረኩ፣ በስም ይባረኩ። ቴንኬኒ ጌታ፣ ቴንኬ ዳዊት አምላክ፣ ቴንኪው የሳሙኤል አምላክ፣ የኤልያስ አምላክ ለዘላለም ስም ይባረክ። የአብርሃም አምላክ አባቶቼ በቅንነት ያመለኩህ ለዘላለም ስም ይባረክ። ከጣዖት አምላክ ቤት አውጥተው ስትመራው ወደ ካራን ሲሄድ አስከትሎ ከወጣቸው ቤተሰቦች ጋር በጎችና ከብቶችን እየነዳ የሰማውን ድምፅ ያንተን ድምፅ ሰምቶ ከቤተሰቡ ነጥለህ ስታወጣው ወዴት እንደሚሄድ አያውቅም ነበር። ያንን ታላቅ አባት በምድረ በዳ የመራኸው ወደ ግብፅ ቢሄድ ፈርዖን ሊያስነውራት እናታችንን ሳራን ወደ እልፍኙ ባስገባት ሰዓት ላይ እንዳይጫወትባት፣ እንዳያመነዝርባት፣ እንዳያስነውራት ሳራን ከፈርዖን የጠበካት፣ ርብቃንም የጠበካት፣ እናቶቻችንን የጠበቅ አባቶቻችንን የመራህ አንተ እኮ ከከለዳውያን ኡር የወጣው የአባታችን የአብርሃም አምላክ ነህ። የአብርሃም አምላክ የኛ አምላክና አባት ነህ። እነዛ አባቶች በምድር በነበሩ ዘመን ላይ ድሆች አልነበሩም። አብርሃምን በባለጠግነት ቤቱን የባረክህ፣ ይስሐቅን በዛው ዓመት ዘርቶ 100 እጥፍ ፍሬን እንዲያፈራ ያደረግ፣ ያዕቆብ በማኅፀንም በአብራክም ፍሬ በልጆችም ባርከህ 12 የነገድ አባቶች ከሱ ጉልበት እንዲወጡ ያደረግ፣ በግብፅ ምድር በነበሩበት ዘመን በጎች ጠባቂ ሆነው በጌሳም ምድር ላይ ተቀምጠው የዕብራውያን ሴቶች የሚወልዷቸው ሁሉ የማይጨነግፉ በቁጥርም እየበዙ ሄዱ እንደነበረ ከበጎቻቸውም ከእንስሶቻቸውም ከሴቶቻቸውም የሚነጥፍና የሚጨነግፍ እንዳይኖር አድርገህ የባረካቸው፣ በቁጥር ያበዛቸው የአባቶች አምላክ የአባቶች አምላክ የአባቶች አምላክ አንተን አምልከውህ በምድርም ነገር መናጤዎች አልነበሩም። ዘራቸውን ሁሉ ጭምር በምድር ላይ እንዲፈሩ በምድር ላይ የተከበሩም እንዲሆኑ እስራኤልን የባረከ እግዚአብሔር አንተ የኛ አምላክ ነህ። አንተም የኛ ንጉሥ ነህ። ለአብርሃም የተነገረው በረከት በአብርሃም ልጅ በክርስቶስ ኢየሱስ በኩል ወደ አሕዛብ ይደርስላቸው ዘንድ ተብሎ ቃልህ እንደተናገረ
ስም ለዘላለም ይባረክ። ይባረኩ ይባረኩ። የአብርሃም በረከት ወደኛ እንዲደርስ በልጅ በክርስቶስ ኢየሱስ በኩል ነው ብለሃል። በሰማያዊ ስፍራ በመንፈሳዊ በረከት ባርከናል በልጅ በኢየሱስ ክርስቶስ። በምድራዊም ነገር እጦት እስከማይኖር ድረስ የወንድሞቼና የእህቶቼ ጓዳና ሕይወታቸው በስሜት የተሞላ ይሁን። አብርሃም በቤቱ ከነበሩ 300 ባሮች እነሱን ሁሉ ውላጆቻቸውን ልጆቻቸውን ሁሉ ይመግብና ያሳድግ እንደነበረ ባለጠጋ እንደነበረ ጌታዬ ሆይ እጸልያለሁ። ስስታምነታችንን ከላያችን ላይ ቆርጠህ ከኛ አልፎ ለሌላ ትውልድ ሁሉ ሊቆረስ የሚችል በረከትን በእህቶቼ እጅ፣ በወንድሞቼ እጅ፣ በእኔ እጅ እንድታስገባ፣ በልጆቻችን በእህቶቻችን እጅ እንድታስገባ፣ ያንተ መልስ ሆነን በሌሎች ሰዎች ቤት እንድንገባ በሰጠህን ነገር እየተመጻደቅን እየተሞላቀቅን ልንኖር ሳይሆን አንተ በሰጠህን በባረከን ነገር የዛን ሰዓት ላይ የድሆችን ልጆች እንድናስብ፣ አገልጋዮችን እንድናስብ፣ በዘር በቋንቋ በቀለም ሳንለይ ለብዙ ትውልድ ያንተ መልስ ሆነን በቤታቸው ዳቦ ጠይቀው ዳቦ መግዣ ላጡ ዳቦ መግዣ ስንሰጣቸው የእግዚአብሔር መልስ ሆነን በቤታቸው ያንተን በረከት ያንተን አባትነት ያንተን ደራሽነት ጌታ እኮ ደረሰልኝ ብለው እንዲሉ አድርገን እግዚአብሔር ሆይ ከኛ ያለፈ ሰው ቢበላ አንድ እንጀራ ነው። በቀን ግፋ ቢል ብንበላ 3 እንጀራ ነው ምንበላው። ባለጠጋው እግዚአብሔር ቴንኪው የኔ ጌታ። ተባረኩ። ኤልሲዬ ቴንኪው ገንዬ ዘግቼ ጨርሼ ነበረ። ቴንኪው ገንዬ አንቺ ምንኛ የተባረክሽ እህት ነሽ። ግን በጌታ በኢየሱስ ክርስቶስ ጸልይልሻለሁ። በእውነት አረብ አገር ማዳም ቤት ሆነሽ እንደዚህ እግዚአብሔር ወደ ሰፊ ቦታ እንዲያወጣሽ የእውነት ጸልይልሻለሁ። አንቺ ለቤተ ክርስቲያን እጅግ አንቺ አይነት እህቶች እጅግ ያስፈልጋሉ። ክብርን የተሸከሙ በአውሮፓ፣ በአሜሪካ፣ በካናዳ ስንቶች አሉ። ደውዪልኝ ገንዬ። በእውነት ለቤተ ክርስቲያን ለትውልድ ጥቅም አንቺ አይነቱማ ስንቶች እንኳን ሰነፎች ሙሉ ጊዜያቸውን ሰጥተው ያገለግላሉ። ጸሎትን የሚሰማ አምላክ እግዚአብሔር ስላለ ወደ እሱ እምባዬን አፈሳለሁ። ይሰማኛል፣ ይሰማናል። ምን አይነት ክብር ነው ግን ያገኘሽ በኢየሱስ ክርስቶስ ስም። ቴንኪው ወገኖቼ፣ ቴንኪው እዚህ ያላችሁ እህቶችና ወንድሞች ቴንኪው። በእውነት 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 ተባረኩ። ተባረኩ። እግዚአብሔር ዛሬም ቅሬታ ትውልድ ስላለው ቴንኪው መንፈስ ቅዱስ። እናመሰግናለን። ስም ለዘላለም ይባረክ። ጊዜያችንን ቀሪ ጊዜያቸውን ለነሱ ቀናቸውን ለእኔም ሌሊቱን ባርክልኝ። ቀኝህና የፊት ብርሃን ይብራለን። መልካሚቱ እጅህ ለመልካም በእኔም በነሱም የኛ በሆነው ነገር ላይ ለመልካም ትሆን። ገናናው ኢየሱስ ገናንነትና ክብር ለአንተ ለአባትህና ለመንፈስ ቅዱስ ብቻ ነው። በኢየሱስ ክርስቶስ ያው ስም አሜን፣ አሜን። ተባረኩ። ጸጋ ይብዛላችሁ ወንድሞች እና እህቶች። ተባረክ ኤርምዬ። አሜን። ኤልሲዬ ተባረክ።